የሚለቀቅበት አይነት ታክስ አይደለም አንተ ቻይልድ ፍሬንድ ነው። አሁን አበዛከው። እስካሁን በጣም ስነ ስርዓት ይዤ ያወራ ባይዘዌ በህይወት የማልችልበት ነገር እንትን ማድረግ ነው ማስመስከር የሌለብኝን ጸባይ በጣም ስነ ስርዓት ይዤ ያወራው ነው እስካሁን። አንተን አይቼ አንተን ሳይ እንደዚህ መሆነው ነገር አለ፣ ግን ከልቤ ነው። እውነት የኔ ቻይልድ ፍሬንድ ነው። አብረን ያደግነው ከህፃንነታችን ነው። እውነተኛ ታሪክ ነው። ሲሳይ ነገረክ፣ ግን ብዙም አታምንም። እንድታምንም አልጠብቅም። እንዴት ነው ነገር እኔ አምኛታለሁ። ምንም እኔ አምኛታለሁ። ማርያማዊት በህይወቷ ምናምን ውሸት የማታውቅ ሴት ናት። ስለዚህ ሲሲ ያምናታል። አንተ ለማታ አንተ አታምንም። አንተ ከባድ ሴት ነው። አይ ወይ ምናልባት ለሷ አብሰለሽለት ነው ማለት ሰማ ፓፓ ወይ ፕሊስ አይ አውራ ሂድ ቀጥል። እኔ ምን መሰል አንድ ቀን እስቲ ለእንይሽ ነው አሁን 2018 ሳይወጣ እስቲ አንድ ቀን መጥተሽ እስቲ መልኬን ነው የምታዩት። አረ ከመርክሽ ካልሆነ ቁልፍ አስቀምጠን እንወጣለን እኮ እንዴ! ጭራሽ እዛ መጥቼ ነው ማበስለው። አይ እኔ ቤቴ ነው ማበስለው። እኔ ቤቴ ነው ማበስለው። ሰው ቤት ጎረምሳ ቤት አልሄድም። እኔ ራሴ አብስያ አመጣላችኋለሁ። እሺ አብስለሽ ቆይ አክሊል ቆይ አልጨረስኩም። ልጨርስና እንደፈለክ ትሄድብኛለህ። ቆይ ልጨርሳ ሴቶቹን ጎረምሳ ቤት ሳታገቡ አትሂዱ እያልኩ እየመከርኩ ማለት ነው። ኮንቴንት ይሄ ሆኖ እኔ ሄዳለሁ እንዴ? ይሄማ ጥሩ አይደለም። ኧረ እኛም ጎረምሳ አንቀበልም ቤታችን ከይቅርታ ጋር አብሮቲን ጎረምሳ እንዴ ሙርት ይዛለች እንዴ? ጎረምሳ ምን ሊሰራ ነው ቤታችን የሚመጣው? ሲስ ለምንድን ነው የምታስፈልገው? አዩና አሪፍ እና ችግር የለውም። ጾም ይፈታና ማለት ነው። በአንድ ወር ውስጥ 10 ኪሎ ምናምን ነው ማስጨምር ክሬዲ ኮንክ አንተ ስማ ሲስ ምን እንዳለችኝ ታውቃለህ? እነሱን ካጠገብ ማስወገድ አለብኝ። ሙያ ላይ በጣም ጸዴ ነኝ ምናምን እና በተለይ ክትፎ ስሰራ ማንም አይደርስብኝም አለች። ስራት በቃ አሳያለሁ እንደውም ሙያዬን እዚህ ዮሐንስ ክትፎ እያለችኝ ነው። እንደዚህ የለም እኮ እንዲህ ያደረገችኝ ጌታን። እሱ እየቀለደ ነው፣ ግን ከልቤ በጣም ነው የምችለው። ግን አልበላም። የቅቤው ምናምን ሽታ ስለማለት ማስክ አድርጌ ምናምን ነው የምሰራው። እንግዳ ሲመጣ ቤት ግን በጣም ነው የምችለው። ጌታን ሰዎች ናቸው የሚቀምሱልኝ። ኢቭን ስለዚህ ጎበዝ ነኝ። ሳልቀምስ ጎበዝ ከሆንኩ ኢማጂን መቀምሳቸው። ሲሶ ትቀምስላታለህ እንዴ? ቋታ እሱ ያልቀመሰችው ነገር በምን ታውቀዋለች? አንዳንዴ እኮ እንትን እኮ እኔ አበሻ ምግብ አልወድማ፣ አልበላም ጭራሽ። ቅቤ ምናምን ያለበት ምግብ ደስ አይለኝም። እስቲ እኮ አንድ እንትን አለ ሙሌ። ይሄ ነገር እንዴት ነው ያስኬዳል? ሙሌ መጀመሪያ የቴሌግራሙ ሳይ እንዳይመጣ እዚህ ቴሌግራም ላይ የተላከልን ሂድና እንዴ አስደንግጦናል እኮ ማውራቱን ካልቻልኩ ምን እኮ አሁን እንዴት እንደማወራውም አላውቅም። እሱ ጋር ስማ ሄዳል ቴሌግራም ላይ ኔትወርክ አይሰራም። ደህና ዋሉ። እንትን ምንድነው ቤተክርስቲያን ማርያም እና ዛሬ ቤተክርስቲያን ልሄድ ነው። አክሊልን ኢምፕረስ ለማድረግ አይደለም ከልቤ ነው። እና ሩቅ ስለሆነ የምሄደው በጠዋት መውጣት አለብኝ። ለዛ ነው። መልካም ቀን። አልገባም ነበር ጌታን እየተዘጋጀው ነበር፣ ግን እሱን ሳይ ይሄን እድል እንዲያመልጠኝ አልፈልግም ብዬ ነው የገባሁት። በቃ ክትፎ አለን። በቃ ጾም ሲፈታ እግዚአብሔር ለዛ ያድርሰን። ዮሐንስ ክትፎ ወይስ አበሩ? ኧረ ለምን? ኧረ የራሷ እዛማ በራሳችን አንሄድም። እሱን የሰራሁትን ነው የሚፈልገው። ችግር የለውም። እኔ ኦልሬዲ አሁን 8 መስከረም ላይ ነው እንደዚህ ያለችው። ክረምት ነው መስከረም ላይ ነው እንደዚህ ያለችው። ለምንድን ነው እየቀናው ያለው? ታዲያ በጣም ብዙ ሴቶች ትቀናላችሁ። እዚህ ቤት ስገባ በቃ ሊድላችሁ እንግዲህ ደህና ዋሉ። መልካም ቀን ሰሚያቸው ፍትትበይ እንዴ! ሁሌ ስገባ እንደዚህ ነው የሚሆኑት። እኔ ደግሞ ሴቶችን ማስቀናት አልፈልግም። እንኳን አውርቼ ዝም ብዬ አፌን ዘግቼ ቆሜ ራሱ ይቀናሉ። ስለዚህ መሄድ ነው ያለብኝ። ደህና ዋሉ። መልካም ቀን ይሁንላችሁ። መልካም ቀን። እሺ ኤኒዌይ ወደ ርዕሳችን። ዋናው እኮ ክትፎ ነው። ምንም መቅናት አያስፈልግም። በሆነ ሰማ ወይ ፓፒቾ እና ልነሳ በቃ ደነሰ ይላል። ጾም እኮ ነው። ምን መተ ብላሰለ ዝም ብለህ እኔ እያየሁ ልበላ ነው እንዴ? ደፋር
እኔ እስክደርስ እኮ 9 ሰዓት ይሞላል እኮ እና ለማንኛውም እሺ እኔ እሺ አኪ የማታውን ውይይት እንዴት አየው? ባይዘው ቆይ ሙሌ ኔትወርክ በጣም እንትን እያለው ነው። ውይይት እንግዲህ መሀል ላይ የተወሰነ ቢቆራረጥብኝም አሪፍ ነው። መረባበሽ የለውም ምናምን ውይይቱን ያደረጉበት መንገድ በጣም ጨዋነት በተሞላበት መልኩ ነው። አሪፍ ነው። በጣም ጥሩ ውይይት ነው። እሺ በዚህ አጋጣሚ አንድ ሮሃማ ፎሎ አርጉኝ እያለች ነው። ሮሃማን 570 ሰዎች አላችሁ። ፎሎ ያላረጋችሁ ፎሎ አርጓት። እሺ ምትዩ ነገር አለ ሮሃማ እንዴ? ማናት ምንድናት ሆና የሚሉን ሳታስተዋውቅ ነው እንዴ ዝም ብለህ ፎሎ አርጓት የምትለው? ያው ኦሬዲ ያውቋታል እኮ ሲሶ እኮ አድናቂ ነው። ተው እንጂ አንዴ አይደለም። ሲሶን ታውቃታለህ አታውቃትም እኮ አይደለም። ሲሶ ማያውቅሻል። እሱ ማወቁን ደግሞ መናገር አለበት። ሌላው ሰው ፎሎ እንዲያደርግሽ ያው አንተ ተናገርክ እኮ በቃ ኦሬዲ አንተ ምን ብዬ ተናገርኩኝ እንዴ? ይሄ ተናገርክ እኮ ማና ስትል እኮ በቃ ኦኬ። እሺ ምንድን ነው የምትሰራው? አኬካ እንዴ አሉኩ ሰው ፎሎ እንዲያደርግ ነው ማለት ነው። እስቲ ራሷን ታስተዋውቅ እድል እንስጣትሽ። አንድ ተራ የሲሶ አድናቂ ነኝ እኔ ምንም አይደለም። አኬ ወደና ነክ አለሁልሽ። ደህና ነሽ? መስከን ሲሶ እንዴት ነው ያለው? ደህና ነሽ? እንዴት ነሽ? አይታ ስሟን ራሱ ሩነኝ ሲሲዬ ናፋቂ። አረ በጌታ አይ ጋይስ እስቲ ፎሎ 500 ሰው አላችሁ። ፎሎ ያላረጋችኋት ፎሎ አርጓትሽ። ኦኬ በቃ ምንም ትስራ በቃ ፎሎ አርጉ። እንዴ እስልምና ላይ ምናምን ቪዲዮችን ምናምን እንትን ትላለች ምናምን ነገር እና ጸደይ ሰው ናት። ፎሎማ አርጓት። እኔ እኮ ለዛ እኮ ነው እንዲህ ብለህ ተናገር ያልኩ። አይ ሮማ ብዙ ጊዜ ሰምቻታለሁ። ምርጥ ልጅ ነው። ፎሎ አርጓት። እሺ ወደ ማታው እንመለስ። አኬ ለብዙ ሰዓት መቆየት አልችልም ግን እኔ እኮ በቃ ወይ ለናና ማለት ነው እዚሁ እንገባበታለን አብረን። ትናንት እኮ የተወሰነ ሄድ ስንልበት ነበረ ኪዱ ጋርም ገብተን። እሺ እንደዛ ከሆነ እዛ እንግባበት። እሺ ቆይ አንዴ ከፕሮቴስታንቶች ካሉ ምናምን እዛ ላይ ሪፍሌክት የሚያደርጉ ምናምን ከፈለጉ ይምጡ። ግን ሲሶ አንዴ ያከላ ነው እባክህ። እሺ ከታች ተደጋጋሚ ጽፈ ነበር። እሺ አመሰግናለሁ ሲስ፣ እግዚአብሔር ይስጥልኝ። አኬ እንደምን አለ? ደህና ነው ወይ? ቆይ ስልክ ገብቶ ላክ። እንዴት አለ ወዳጄ? ደህና ነው? እግዚአብሔር ይመስገን። ስላገኘኋችሁ ደስ ብሎኛል አኬ። እኔ እንኳን አንዳንድ ሀሳቦችን ሼር ላደርግ ፈልጌ ብዙ ቦታ ጆይን አደረግ ነበር። አጋጣሚ ዛሬ ሲስካ ስገባ እድሉን አግኝቻለሁ። ምንድነው አሁን ንጽጽሩ ዓለም ላይ በደንብ እየሰራችሁና ብዙ ነፍሳት እየዳኑ እንደሆነ ብዙ ሰው ምስክር ነውና አኪዬ አሁን አንድ እኔ እንዳስተያየት ለመዝሙረ ያሬድም አንዳንድ ኮሜንቶችንም ሰጥቼዋለሁና በተለይ ወደ ታች የመውረድ ችግር አለው። አሁን የኛ ንጽጽርና ሰንበት ትምህርት ቤት ላይ በደንብ መሰራት አለበት አኬ። ምክንያቱም እታች ካልተሰራ የእናንተ ድካም ከንቱ ነው የሚሆነው አኬ። ብዙ ሰው እየዳነም ቢሆን ከታች ጀምረን ነገሮችን ካላስተካከልን በጣም አስቸጋሪ ነው። አሁን እኔ ባለውበት አካባቢ የማደርገው መሰለክ እናንተን ፎሎ እንዲያደርጉ እነፎይን በተለይ በጠቅላላ ወንድም እህቶችን ንጽጽር ለሚሰሩ ሰዎችን በየሰንበት ትምህርት ቤቱ እየሄድኩኝ ፎሎ አስደርጋለሁ እናንተን እና
በተቻለ መጠን ይህንን ነገር እያደረኩ ነው፣ ሰው እንዲያውቃችሁ። አብዛኛው ሰው የሚገርም ነገር ስማርት ስልክ ይዞ ቢዞርም አሁን ያለውን የሃይማኖት ሽኩቻና በተለይ እንደ ክርስቲያን ያለብንን ስደት ችግር ሰው እየተረዳ አይደለም፣ ገና ነው። በተለይ ኦርቶዶክሳውያን ኦልሞስት ተኝተናል ማለት ነው የሚቻለውና በተለይ ያኬ አሁን ንጽጽሩን በትንሹ እንደናንተ አሁን ዲፕ ሳይሆን በትንሹ እንኳን ኦርቶዶክስ እንደዚህ ነው። በተለይ ድህነትን በተመለከተ በፕሮቴስታንቱም በሙስሊሙ የሚነሳውን ትንሽ ማኑዋል እያዘጋጃችሁ ለየሰንበት ትምህርት ቤቱ እታች አሁን አዲስ አበባ ላይ ነው ብዛት ነገር እየተሰራ ያለውና ሐዋሳ፣ ደብረ ዘይት፣ አዳማ ትላልቅ ከተሞች ላይ ይሄ ነገር በማኑዋል ነገር ተዘጋጅቶ ቢሰራጭና እኛም እታች የተቻለንን አክል አስተዋጽኦ ብናረግ ነገሮች እናንተ ላይ ብቻ ተንጠልጥለው ከቀሩ ብዙም ኢፌክቲቭ አንሆንም። አሁን እያየንም ነውና እኛ ቤተክርስቲያን ላይ ያሉ ነገሮችን ታውቃቸዋለህ። በተለይ ያካሄድ ያሰራር ዝም ብለህ ስለመጣ ብቻ ማንም አክሴፕት አያደርግህም። እናንተም ኢንቪቴሽን ተሰጥቷችሁ ለምን ወደ የክፍለ ሀገሩ አሁን ዘማሪያም ይመጣል፣ እኛ ጋር መምህር ጎሳዬ በቀለ የሚባልም ይመጣል፣ ሐዋዝም ይመጣል። አሁን ልደት ብዙ ቦታ ሲዞር እናያለን፣ ግን አሁን ወደ ቢሾፍቱ መጥቶ አያውቅም። እና እነዚህ ነገሮች በሄዳችሁበት ቦታ በተለይ እነ እፎይን ዮሐድን ታላቁ እስልምና ላይ የሚሰሩ ወንድሞችን ፎሎ እንዲደረጉ እንዲያውቁ ሰንበት ትምህርት ቤት እታች መሰራት አለበት። እታች ካልተሰራ እጅግ በጣም አስቸጋሪ ነው። ምክንያቱም ከትንሽ ጊዜ በኋላ ይሄ ቲክቶክ ፕላትፎርም ምን እንደሚሆን አናውቅም። ምን እንደሚፈጠር የምናውቀው ነገር የለም። እንደኛ ቤተክርስቲያን ደግሞ ይህን ፕላትፎርም እየተጠቀም ያለ የለም። ምክንያቱም በእስልምናው በክርስትናው እጅግ በጣም 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 የሚገርም ውጤት እያሳየን ነው። ግን አሁንም በጣም የሚቀረን ነገር እታች ሰንበት ትምህርት ቤት አልነቃንም። ቤተክርስቲያናችን አልነቃችም። በጣም ነው የሚቀረን እና ያንን ማነቃቃት እናንተ ደግሞ በጣም እድሉ አላችሁ፣ ተጽዕኖ ፈጥራችኋል፣ ለውጥም አምጥታችኋል። ስለዚህ ሰንበት ትምህርት ቤት እታች ከታች ጀምሮ እኛ ምንድን ነው የምንለው ንጽጽር መጀመር አለበት። ንጽጽር ስፔሻሊ አሁን ያለውበት ቦታ ላይ እኔ ስቴጆች አሉ፣ ካሪኩለም ተቀርጾ ትምህርት እየተማሩ ነው ልጆች። በዛች ካሪኩለም ከ9ኛ ክፍል በኋላ ያሉ ልጆች ላይ ንጽጽር መጀመር አለበት። ንጽጽር ተጀምሮ ስራ ከተሰራ ከታች ያለው ከጠነከረ ቤዙ ከጠነከረ እላ አያሳስበንም። አሁን እያየን ነው በየቦታው በተለይ አረብ ሀገራት ላይ የሚውሉ ወንድሞቻችን ላይ እያየን ነው እንዴት ሃይማኖታቸውን ሽፍት እንደሚያደርጉ ለወንድ ብለው ለገንዘብ ብለው ይሄን ነገር ሙሉ በሙሉ እናስቀራለን። እና አኬ ፕሊስ ለመዝሙር ያሬድም ነግሬዋለሁ አንዳንድ ነገሮችን እባክን ወንድሜ በአንተ በኩል ይሄንን ነገር አሁን ሲሶ በጣም ኦፖርቹኒቲ እየሰጠን ነው። እንደዚህ ቤት በሚከፈት ሰዓት እንደዚህ አይነት ነገሮች ቢደረጉ አንተ የምታረጋውን ነገር እያየን ነው። አሁን በተለይ ቁርባን በተመለከተ በየሰንበት ትምህርት ቤት ይዞር የምታረጋውን ነገር እናውቃለን። ግን ምንድነው ከዛ በፊት ዲያቆናት መማር አለባቸው፣ ታች ያሉ ቀሳውስት መማር አለባቸው። ንጽጽሩ ዓለሙን በፍጹም አያውቁትም። በቃ እንዲሁም ዓለሙ ብቻ አይደለም አይፈልጉትም ጭራሹንም። እና እነሱን በደንብ እንዲጠነክሩ ቢደረግ በጣም መልካም ነው ብዬ አስባለሁ። በጣም አመሰግናለሁ። ኦኬ እሺ ቴንኪው እግዚአብሔር ያክብርልን። እና ያነሳው ሐሳብ ደግሞ በጣም ትክክልና ሊታሰብበት የሚገባ ነገር ነውና ጌታ ይርዳን። እስቲ እንግዲህ እሱ ላይ ለመስራት እንሞክራለን። በርቱልን። እናንተም ጌታ በነገሩ ሁሉ ይርዳችሁ እና ጥሩ የሆነ ምክር ነው፣ ጥሩ የሆነ ሐሳብ ነው። እሺ ወንድሜ እምነት እሺ አመሰግናለሁ። እሺ ሙሌ የለም ባክ ሩሂ ወይ ያኪዋ አይሰተል ማይክ እና እንዴት ነሽ? አይ እሱ አሁን እየተሰማው ነው ብለሽ ነው ሙሌ? ዮ ሲስ በይ ቻው ቻው ፓፓ። እንዴ ወዴት እየሄድክ? ወዴት ነው የምትሄደው? እንዴ ያማል እንዴ እኔ ወደ ስራ ልመለስ እንዴ? አንተ ከመጣ በኋላ እኮ ስራ ምዘናጋለሁ ዝም ሁኔታ ሳየው። ለነገሩ ለአንተ የሆነ ምግብ ነገር ይሰጣል፣ እኔን ትፈታኛለህ። ቤት ውስጥ ያለውን ምግብ ትጨርሳለህ። አረ እንደዚህ ስል ግን የእውነት እንዳይመስል አንተ ያንዳል የምትበላ እንዳይመስል። ስማ ሲዝ አረ የምርም እየመጣ ምግብ የምታወድም እንዳይመስል ግን
ሲሱ እንኳን ምን በላነች እንደው ነገሩን በሚለው ደሙ ያራህን ያስፈልግም የጾም ምግብ ትንሽ ተበላ ብለን ደግሞ ኧረ ቶባ ካረሰኝ አይታወለ እንደዚህ ስትመጣብኝ ደግሞ አሁን እኔ የሚሄድብሃለሁ በቅዱስ አሁን ባለፈው ራሱ ቆይ ዝም በል ቆይ አንዴ ይሄና አንተ ቆይ ስማ እኔ ቆይ አንዴ አስወራኝ በእውነት አስወራኝ እንዴ አስሪ ድንች ይልብኛል አንተ ምንድነው ምን አልሽ ሙሌ ምግብ ላይ ብቻ መስሎኝ ነበር ወሬ ነው የተሻማላችሁ እንዴ ኧረ እንዴ አሁንማ እየጀመረ ነው ተማ እኔ አሁን ባለፈው ራሱ ምን ይሰራልን ስትል ነበር ማለት አክቹሊ ምግብ የሚበስለው ለኔ ነው አንተ ምን ቤት ምግብ ስትመርጥ የነበረው አሁን ባለፈው እንደው ስለፈጠረ እንዴ ለአንተ ብዬ ነው ምግብ ኦሬዲ ዝምበል እኔ ያንን ምግብ አልወድም ሳይሆን ምንም ያን ሀር ስሜቱ የለኝም ጌታ በሚያውቀው ግን አንተ የምትወደው ስለሆነ ብቻ ይሄ ሰራ ትላለህ ለኔማ ብለህ እኮ ነው የምታስመስለው ቀይ በቀይ ወንክ አልጬ ይሰራል በማለቴ ነው እንዴ አለ በፍጹም ለኔ አይደለም እኔ ያናል አይደለም ያልጫ ነው ላይ ምንም አልወድም ግን አንተ ስለምትወድ ብቻ መጣይ ቶ አይታላ አማርጣ እንደምታጠራው ቀይ ምግብ በስቷል አልጫ ነገር ያስፈልጋል ባልኩት ነው እንዴ ባሰብኩልህ ነው ወይ በለኝ እንዴ ባሰብኩልህ ነው እንዴ ለጨጓራ አኮሰሺ ቢያንስ ለኔ እኮ ችግር የለውም እኮ እንደዛ ማድረግህን እኮ ከከፍኩ ነገር እኮ አልወስደውም ግን አሰሪ ድንች ግን አትበልብኝ አሰሪ እንዴ እኔ ከታችኩ በውስጥ እኮ እየተላከልኝ ያለው እኮ መልእክት አኬ የድንች ማሳ አለህ እንዴ እየተባልኩ እንዴ ድንችማ በዝቷል እኮ ሲሪየስሊ ዛሬም ድንች አለ እንዴ ግን ቁም ነገር ዛሬ የለም በእናትህ ድንች በቀዩና ድንች ባልጫው ነው ያለው አንተ በጣም ድንች በቅቅሉ ሲለ ድንች በቅቅሉ ትላንት እኮ ሲሲ ያልሄድኩት አኬጋ እኮ ይሄ ታይቶኝ ነው ለድንች ብዬ እዛ ድረስ ለምን ሄዳለሁ ብዬ እኔ እንዳታስሙሉኝ የምር አንድ ምግብ አላስነካችሁም ብዬ ኪችኑን ቆልፌው አዳሚ እንዲህ መሬት ልሰ እንዳትወጣ እኔ እንትን ይዤ ልመጣለሁ አቮካዶ ይዤ ልመጣለሁ እኔ አንዳንድ ደግሞ ታክቲክ አለኝ አሁን አይተዋል ሰዎች ሲመጡ ምን ታደርጋለህ በቃ እንትን ይዛችሁ ነው አትልና ውሃ ትልና እሽግ ነው የምታስመጣው አይተዋል አቮካዶ ትልና ለካዩና ማርኪዎች የምታስመጣው የሆነ ነገር ሲሉ ከዛ በኋላ ውጭ ላይ ምሳ የሚበሉበት 3 ቀን 4 ቀን ምሳ የሚበሉበትን አውጥተው ነው የሚሉት ማለት ነው አይተዋል እኔ ብልጥ መሆን አለብን ኧረ ሩሃማ እያለች ነው ሄኖኬ ነው ሲሰና ድንች ዲገር አረነጊታ ቃዲ ያጫውታል ተሸክም ይተገባው ነው አሪ ያጫውታል በቅዱስ ሚካኤል ምን የተባለ ነው ሄኖኬ ነው ሩሃማ ጎልዲገር ምናምን ሲባል ሰምተህ ቃላ አንድ ሰሞን ነበር በልቼዋለሁ እንዳትለኝ በመቤቴ ኧረ እዚህ ጋር ድንች ዲገር እያለችው ነው ኧረ በወላዲቷ እንደው ወይኔ ከግቢ አልወጣሽም እንዴ እስካሁን ፓፓ እንዴ ዘንድሮ ነው እኮ የምትወጣው ፍፄ ስማ አክሊልሻ ሲስ ወይ እና በዚህ በሰፈር ለፋ በገርጅሽ ሲስ እሺ ፒሲ ኢትዮጵያ ኧረ ጋይስ ቆይ እኔ የምልህ ምንድን ነበረ አንድ ወንድም ባለፈው መጽሐፍ እገዛለሁ ምናምን ያለ አንድ ወንድም አልነበር እዚህ የነንተና የነዘን የሆነ እንደውም 8 መጽሐፍ ምናምን ብሎ የመጀመሪያ ላይ የተናገረው ወንድም እሱ በውስጥ መቶ 20 አድርጌዋለሁ አለኝ ማለት ነው
ሲስኮ ዛሬ ብር ሲስተር ታስገባላለች ብሎኛል። ሲስኮ አይደለም ሌላ ነው የምልህ። ሌላ የሆነ 8 ብሎ እዚህ ከተናገረ በኋላ በውስጥ ሲመጣ 20 አድርጌዋለሁ አለ። አይ መጀመሪያ ማን 8 ብለህ ተናገራለህ በዚህ በውስጥ መጣ 20 ምናምን የምትለው አልሰማም አልኩት። እንደዚህ ሰጣ ገባ ውስጥ ገባን አሳመነኝ። አይ የምር ግን በሰው ፊት ሲሆን 8 ተላለ እንደሚገዛ ነገር እዚህ መጣ 20 ተላለ ምናምን ብዬ ተናገርኩት። እኔም ደግሞ በጣም አለ ጮክ ብዬ ተናገርኩት። በእውነት እዚህ ሰው ፊት ሲመጣ አንተ 8 ምናምን ብሎ እንዳደገኛ በውስጥ 120 ይለኛል። ከዚህ ነው ያልኩት። አልሰማህም አልኩት። የምር ግን እንደዛ ምንድነው የ20 አለኝና አክቹሊ በሳንቲሙንም ላከ የሚገዛላቸውንም ሰዎችንም መርጦ ነበር። ግን የሚቀሩት ሰዎች ነበሩ። እስቲ ካለ እስቲ ቼክ አድርጉ። ቆይ አንዴ ስሙ ማን እንደነበር ላስታውሰው። አንዴ ቼክ አድርጉ። እኔ ልናገር እኔ አውቄዋለሁ። በጣም ሳክሳም ነው ሰውየው። በወላዲት አምላክ ሳክሳም አይደለም። አንተ እዚህ እኮ 8 ብሎ እዛ እኮ 20 እኮ ነው የሰጠ 20 እኮ ነው 12 ጨምሮ እኮ ነው። እኔ እኮ እንደ አንተ ሬቶሪክ አፈር በልቷል እዚህ ልጅ ጋር ለጭዌ እኮ ነው። አራውቄ ነው ሮቪ ቪዲዮግራፊ የሚል ስም ያለው ወንድም ማንግራፊ ምን ግራፊ ቪዲዮግራፊ ሮቪ ቪዲዮግራፊ አወኩታ እንዴ ያማር እንዴ በመጥፎ ነገር እኮ አይደለም የሚተነሳው ጭዌ እኮ ነው። አንቺ ኧረ ፓፓ ገብቶኛል። 8 ብሎ 20 አላልከኝ እኮ እንዴ 8 ብሎ እኮ 3 አላለም እኮ አባት ቀንሻለሁ አላለም እኮ። እሺ ወደ ማብራራቱ ገባህ ደግሞ እንዴ ወንድም። እስቲ ኤልያስ ናና ሰላም በለን እስቲ ኤልያስ። እንዴ ኤልያስ ብርጭቆ ነው እንደ ሰፈረ ሲሲ እንዴት አላችሁ? አለው እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። እኔ ያው ብርጭቆ ነኝ። ምን እሺ ብርጭቆ ሰፈሩም ነው ላስቀናቸው እስቲ የተወሰኑ ሰዎች ኤላ እንዴ መጽሐፉ ጁስ ገባ እንዴ ባስ እንዴ? አዎ ደስ ይላል። አስፈርምልኝ ግን አኬ። አይ ባይዘ አስፈርምልኝ ነበር በእናትህ። ስማ እንዴ እዚህ ነህ ለካ አንተ? አዎ እዚህ በጣም ደስ ይላል። በጌታ አሪፍ ሳቢ አይ ቲንክ አሪፍ መጽሐፍ እንደሚሆን አስባለሁ። አዎ ያው እንግዲህ አባቶችን ጽሑፍ ምናምን የማየት ፍላጎቱ ካለ በጣም ጸደይ ነው። እስኪ እንደዛ እናደርጋለን። ሰላም ብያለሁ ሁላችሁንም። ግን ወደ እንቁልልጭ ገባው ቀድሜ። ደህና ነህ? እንዴት አለ በለው። በጣም ያምራል። አሪፍ ነው። እስቲ እየመጣችሁ አስከሙ በጌታ በቃ እንትን ይሄ ጊቫዌ ምናምንማ እንትን አለ ምንድነው ጊቫዌ ይኖረናል። አሁን ለብዙ ሰዎች እየተገዛ ስለሆነ እኮ መጽሐፉን እንሰብስብ መግዛት ለማይችሉ መጽሐፉን እንሰብስበው መጀመሪያ በቃ መጽሐፉን እንችላለን። አይ ከኛ ከምንሰበስብ ማለት ነው። እኛ መጽሐፉን ሰበሰብን ማለት እኮ እኛ ልንሰጥ ነው ማለት ነው። እሱ እኛ ላይ ስራ ማብዛት ነው። እዛው ይቀመጥና መጽሐፍ ቤት ክፍያውን እንጂ ምንድነው ሁሉ ነገር ያልቅና ይሄዱ ብቻ መውሰድ ነው። ስማቸውን እኛ ማስተላለፍ ነው። ኦኬ ጥሩ ሀሳብ ነው። አባይዘቤ በዚህ አጋጣሚ አኪ አንድ ሰውም በስመ ገዝቻ ሊድና ውሰድ ብሎኛል። እኔ በስመ ገዝቼ እና አይደል ማለት ሲሳይ ስትል ይኖራል ነው እዛ ምን ስኖሮ ነው እንዳትለኝ። ኧረ ይመችሽ፣ ደስ ይላል በጣም እንዴ። ኧረ ለአንተ ማን ኧረ ሲሲ ላንቺ እንዴት እናውቃለን ሲጀመር ምንድ ያማር እንዴ በስመ ገዝቻለሁ ለራስ ለማንም ትንሳ እንዴ ልደትሻ ጠፍቶ ነበርኩ ጆይን ሲላየሁት የሱ ፕሮፋይል ሌላ ሰው ነው። ጋሽ ልደት አይ ጆይን ሲላየሁት መሰለኝ። ሲስ እንዴት አደራችሁ? ፓፓ አሉልሽ ሲስ እንዴት ነህ? አሉ እግዚአብሔር ይመስገን። እንዴት ናችሁ? አኬዋ ፓፓ አሉ እግዚአብሔር ይመስገን። እንዴት ናችሁ?
አለን ይመስገን አምላክ አለን። ምንድነው ዛሬ ስፖርት የለም እንዴ? በኋላ ነው እንጂ ሳክሳም ምንም ሳክስ አይደለም እንዴ? ሰግጭ እየሰራው ነው። አዎ እንግዲህ ልምጣ መሰለኝ እናንተ ጋር ሞራል እንዲሆነኝ። አረና እኮ ስንቴ ሰውዬው እኮ ራሱ እኮ ጠራኩ። አኬ ሳልነግርህ ስፖንሰር ላድርግ ልጅ ስፖርት ቤት ላስመዝግቦ እያለኝ ነበር። አንተን ራሱ ወይኔ አክሊል አረ በወላዲቷ እኔ ቸገረኝ እኮ ይሄ እንትኑ እኮ ሳንቲሙ አይደለም ስፖንሰር ነው። ሞራሉ በሞራል ስፖንሰር ያድርጉ ቢከፍሉልኝም ግን ቢሆን ደስ ይለኛል ማለት እሱ ደግሞ ቀጥሎ ይመጣል። ክፍያው ቀጥሎ ይመጣል ይደርሳል እያለ ቀስ በቀስ ነው ያማል። እንትን ብለህ ነበር እኮ እዛ አዲሱ ገበያ እያለ ጀምሮ ነበር። ሳሬም ጀምሮ ነበር እኮ እኔ ልናገር ልደት ሳሬ የት ነው ገበያ የ3 ወር ከፍሎ ሳሬም ጀምሮ ነበር። 3 ቀን ሰርቶ ተወበረ እኔን ማዋረድ አይሰለችም። እኔ ልደት 3 ቀን ፈለጋል አይደል እንደ 6 ወር ሀፍ ግን ምናምን እንደዛ ከፍሎ የቶ ወይ ማን ተረኝ አሉ ብዘይር መስከን እንዴ የማን የሆነ ድምጽ አለ ግን ሙሌ ነው የጠራ ልደትሻ ወይ ሙሌ አሎ እንዴት ነህ? የሳሬሙን የአኬን አልሰማህም እንዴ? አራውን ሲሲ እየዘገበው እየሰሙ ተመዝግቦ ማለት ነው። 2 ቀን ሰራና ጭራሽ አሻሻለልኝ የመጣው ብላ በመሰከርልኛል አለ። ሁሉም ሳጥኑ አኬ ላይ ነው። እንዴት ነው ነገር በምን ይቀየርልኝ? ምሳ እየመጣው ብላል አለ። በምሳ ይቀየርልኝ። አሪፍ ነው አኬ እኮ ልክ ነህ እኮ ታዲያ አኬ እኮ ለመክሳት አይደለም የሚሰራው በማለደት የማይመጣ ስጋ ስትፈልግ አኬ ከታች እየተጻፈልን ነው። አላ ምን ይላል እንዴ? ልደት እኮ ጀግና ዋን ፓክ ነው ያለው ይሉኛል ከታች። አንድ ጀግና ተለቅ ያለ አንድ ፓክ አለው። ኦባሎ ወይስ ምንድነው? አኪያል ለዛ ከሰባኪ የሚሰራው ራሱ ያንን አንዱን ፓክ ለማጠንከር ነው እየተባለ ነው። እዛው ደንደን ጠንከር ግን ይሄ ራስሽ ማኪ አሁን ባለበት ሁኔታ ማለት ነው ቢጠነክርበት ሳስበዋል እንደ ድንጋይ ቢደነድንበት እንደ አስቸጋሪ እኮ ነው። ተራራ እኮ ነው እየዞርክ ያለው ወዳጄ በእውነት ይሄ በምን ይደረግ መሰለህ? አረ በመቤት ለቀቅ ይሄ የምሬን ይሄ በስፖርት ኃይል አይደለም። ይሄ በእግዚአብሔር ኃይል ብቻ ነው። ይሄ ለዘሩባቤል እንደተነገረው ነው። ይሄ ታላቅ ተራራው በዘሩባቤል ፊት ምንድነው ደልዳላ ሜዳ ትሆናለህ እንደተባለው ታላቅ ተራራው በልደት ሆድ ላይ ምንድነው ደልዳላ ሜዳ ትሆናለህ ብሎ ራሱ እግዚአብሔር ካልተናገረ በተአምር ይንቦጣታል። እሺ ሌላው እሺ ተስፋ ያስቆርጠኝ አትሊስት አንተ ከዚህ በፊት ሰፖርት ታደርገኝ ነበርክ ሰው አይ እሱማ ጥሩ ላይ እኮ ነው ጥሩ ለመናገር አይ በሁለት አንቺ ተያይዘሽዋል ግን በአሁኑ አልተቻልክም። ስንት ወር ሆነ? 2 ወር 1 ወር 2 ወር ምን አይምጣ ነው እየመጣ ነው እሱ እየመጣ ነው። እኔ ግን ላመልጠው ነው በለኝ። ጥፍ እንዳትይ ከተመዘገብኩ 2 ወር ነው። አይ የምር እኮ ግን አኬ ስንት ነው? ወደ 8 ኪሎ ምናምን እኮ ቀንሻለሁ አይቼው ራሴ አክቹሊ በምግብ ሙነት ምግብ ነው ስፖርቱ አይደለም እኮ አኬ ምግብ ነው የሚያከሳው ሰው ይመስለኛል። እኔ የምር ግን ለሙፈርም ለመክሳት በተለይ ለመክሳት ምግብ ይመስለኛል። የሚያወፍሮ ምግብ ነው የሚያከሳው ምግብ ከሆነ የሚያወፍሮ ምግብ ነው። ስፖርት ላይ ያወፍር ይችላል ሰው ያወፍራል። ታዲያ
አኬ ምን ነው አላወፍር አለ ብዬ እኮ ነው። እኔ እኮ ፓፓ ምንድን ነው እኔ ምን እበላለሁ? እኔ እኮ እናንተ እኮ ናችሁ የምትበሉት። እናንተ ላይ ስም ልለጥፍ ምግብ እኮ ዝም ብሎ ያገኘው ማግበስበስ እኮ አይደለም። አኬ ፕሮቲን መቼ ያገኛል ነው ችግሩ። ልትሳደብ ነው እንዴ? በቅዱስ ሚካኤል ከጎመኑም ከእንቁላሉም ልትል ነው። የሆነ ጊዜ ላይ ማስታወቂያ ታስታውሳለህ? ህፃናቱን ከጎመኑም ከእንቁላሉም እየተባሉ ይሰጣቸው እንዴ። በልቶ የማይጠጋው ሰው ማን ይወዳ ሌላ ሰው የሚወፈርለት ሲስ ነው እየወፈረለት ያለው ላኪ ሁለት። አይ ቆይ ይሄ ስለኔም ስለ ሲስም አይደለም። ሁለታችሁ ትተዋወቃላችሁ፣ ጨርሱ። እርስ በርስ ያለው ወሬዲ አላውቃትም ልበል። ሲስ ና ተመለስ፣ አውራን እዚሁ ያማር እንደ ከታች ኮሜንት ላይ አንዱ ኮንዶሚኒየም የሚፈልግ አውሩኝ ይላል። ሲስ ሊያወራው ሄደ። ያሻሻጭ እኮ ነው ሙርት ይዛል እንዴ ሊለግስ እኮ አይደል? ከምግብ ወደ ኮንዶሚኒየም አይከብድም። አኬ ከታች አይታይም እንዴ ኮንዶሚኒየም የሚፈልግ አውሩኝ እያደረኩ አኬ ያንን ገዛዋለሁ ያልከውን እንትን ገዛ ነው ወይስ አይቻልም ተባልክ? ምን አልከኝ? አንቾ ምን አልከኝ? ምንድን ነበር ገዛለሁ ያልከው? እዛ ናዝሬት ሆነ ቀልብ ነው ወይስ ምንድን ነው? ገዛለሁ ያልከው ነገር ነበር አኬ? ቀልብ ነው ይሄ ቤት ውስጥ ታቅለህ ሳኩ እሱ እንትና የሰው ቤት ላይ እንዴት ታደርገዋለህ? አይደረግም። ዝም ብለህ ስፖርት ቤት ስትሄድ ብለን እንደ ሳኮ ቦክስ ሳኮ ምናምን አኬ ደስ ይለኛል ብዬሽ። ኧረ አይመጣም። እዛው ጂም ቤት እኮ አለ እኮ። አዎ እንደዛ ነው የሚሻለው። ላለመቀላቀል ብሎ ነው። ካልሆነ እንደ እንትና ብሎኬት መደብደብ እኮ ነው። ሰይዶ ማርሻል አርት ነው የሚሉት እንደሱ ማለት ነው። የቆመ ፖል ምናምን ባየ ቁጥር ዝም ብለህ ሄደህ መጋጨት፣ ካገኘው ሰው ጋር መጋጨት። እኔ የሚገርም ነገር ስፖርተኛ ሁሉ አይመስለኝም ሳይው እኮ ጌታ ምስክር። ደግሞ ዞርሽ ኮንተንት ልቀየሪ ነው መሰለኝ። ቀስ እያልሽ አንቺ እያየሁሽ ኮንተንት ወደ እነዛ ጀለስ ትሄዳለህ። ጭራሽ በቃ ኮንተንት ልቀየሪ ነው። በጣም ደስ ይላል። እንዴ አላማ ደግሞ ጭራሽ ልታስቀጠቅጥ በማንም ስፖርተኛ ልታስቀጠቅጠን ነው በለኝ። እና ሲስኒ ከባቢ እስኪ በቃው ስንት ነገር ብሎኝ ማን ያለ እንዴ እኔም እኮ በነገራችን ላይ የሳሬሙን እንዴት እንዳቆምኩት ታውቃለህ? አሲስ በምንድን አላውቅም። በምንድን ያቆምኩት? 3 ቀን እንዳልከው ሄድኩኝ ምናምን ነገር ሰራው። ከዛን ቀጣይ ቀን ከጎኑ የሆነ በጣም ጸዴ ላይብረሪ አለ፣ መጽሐፍት ቤት አየሁት። በቃ ስፖርት ቤት ብዬ ሄዳለሁ። ሳላስበው መጽሐፍት ቤት ገብቼ አንብቤ እወጣለሁ። ይገዛ እኔ ከብረት ይልቅ መጽሐፍ ይስበኛል። ችግር አሁን አካባቢ ላይ የሆነ መጽሐፍ የሌለበት ጂም ካለ አሳውቁኝ እስቲ። ዝም ብላችሁ ሰጀስት አድርጉኝ። ይሄ ጂም ቤት ጸዴ ቤት ነው የምትሉት ካለ የምር እዛው አንተ ያለበት ሰፈር ይስበኛል። መጽሐፍ በጣም እኮ ገራሚ መጽሐፍት ቤት ናት እሷ መጽሐፍት ቤት አኪ እንዴ በቃ የሆነ ይስበኛል። እሄዳለሁ፣ አንብቤ ነው የምወጣው። የሆነ ሰዓት ላይ ለጡንቼ የሰራው ይመስለኛል። ለካ ለአእምሮ ነው የምሰራው። መጽሐፍ ሳይኖር በፊትሽ በምንድን ነበር የምትሳበው? እንጃ እኔ አንተ በምንድን ነው እየተሳብክ ያለው? እኔ ቆይ እንደው ወደ አንተ ጠረጴዛውን ወደሱ እናዙረው መሰለኝ። ጠረጴዛውን ላዙረው። ጠረጴዛ ተንከራተተ በደረቱ አላለም። ከታች አላለችም። አኬ ከታች ጸዴ ነው። ኧረ አንተ ያውቁታል ሰው ግን ማን ነው በደረቱ ያለው? መጀመሪያ ገንዘብ ሳይኖር በፊት ሴቶች በምንድን ነው የሚሳቡት የሚለው ላይ ነው። በደረታቸው እንደዛ ተብሎ ነበር እንዴ? የተኮረጀ እንደዛ ከሆነ የተኮረጀ ነው። በምን ነበር የምትሳቡ ብለህ በደረቱ ያለ የምር አዲስ ነገር መስሉኝ። እኔ እንደውም መጽሐፍ ሊሸልማቸው ነበር መጀመሪያ እንደዛ ያሉት ነው። ግን አኪ በመርሎተ ጽድቅ ቦታ ሐዋርያና አቦ የሚለውን እንሸልም እንዴ? አይ ቆይ አታነካከኝ። በመርሎተ ጽድቅ ቦታ ይለኛል እንዴ?
ማለት መብሎ ወዴት ነው የምታነካከኝ? ሙርት ይዛለህ እንዴ? አይ አንቺ ነው እንትን ምንለው አላልኩም። የኔንም እንዴ ታደኛ በመብሎ ተጸርቅ ቦታ ብዬ እኔ ቦታ እንደዛ አለካ 5 ኪሎ ባኮስ ጋር ነኝ ገብቼ ልውሰድ እንዴ? ከንጽጽር በንጽጽር እኮ ተነግሮልሃል ለሲስ ተብሎ ቆይ አንዴ ይኸውልህ ሲሶ ወይ ሂድ እስቲ ዝም ብለህ አርጋኖን ሂድ አሁን አንዴ የቱ ጋር መሰለ ከቅድስት ማርያም ጋር ነው ያለው መሰለኝ። አሁን ቅድስት ማርያም ጋር ነኝ ያለሁት በጀርባ በር ማለት ነው። የማህበረ ቅዱሳን ህንጻውን ታውቀዋለህ? አውቀዋለሁ። ተሳለም እያሉ ነው ሲስ ከሱ ፊት ለፊት ከቸርቹ በር ፊት ለፊት ያለው እዛው የማህበረ ቅዱሳን ህንጻ የመጽሐፍት መሸጫ አለ። የራሱ የማህበሩ መጽሐፍ መሸጫ አለ ተለቅ የሚል ከሱ በግራ በኩል ወደ ግራ ሳይ ደግሞ አለ ሌላ አነሰር እንትን የሐዋርያውያን አበው መጽሐፍ መጣ ወይ በለው። ዝም ብለህ ግባና አርጋኖን ላይቭ ላይ ሆኜ ነው በለው ከፈለክ ያቃር እና ከናኬ ጋር ነው በለው። እሺ ልዩ ቻናል አርገሽ ልዙርና ለግባ አኬ ማን ነው ብሎ ደግሞ እንዳያሸማቅቀኝ እንጂ ሲስ እዛ ጋር ያስቀጣል እኮ ዩተርን ማድረግ አትችልም እኮ ሲስ እንትን ጋር ይቻላል። እዚህ 5 ኪሎ እንትን አጋኝ በጀርባው በር ጋር ዩተርን ማድረግ የለም እንዴ? አለኩ እቺ እንትን ነገሯ ማለት ናት። ወደዛ ወደ እንትን የምታስወጣው እኮ ልጅ ዘላው ተመረጠ መቆም አትችልም መሰለኝ። ሲስ በመጽሐፉ ሳይድ መቆም አይችልም። ስለዛ ወደ ቸርቹ ገባ ነገር በላው በእግር ተመልሰ ብትመጣ ይሻላል። ፓርክ አድርገህ እኔ እኮ ልል እኮ የፈለኩት እኮ በመድሎ ተጽድቅ ፋንታ ማለት እኮ ያው መድሎ ተጽድቅ አሁን ሀያትም ደርሷል እና ብዙ ሰው ጋር ስለደረሰ መጽሐፉ ሀያኛው ላይ ደረሰ። በጣም ደስ ይላል። በጌታ ሰው ቢያነው ከዛ አንፃር ነው እንጂ እሱንም ያክል መጽሐፍ እሱ እንዳለው ነው በሚለው እሱ እንዳለው ነው። እንደዛ ይቻላል። አንተን በጉጉት የጠበቅኩኝ ነው ባወራ ነው መሰረት ያኔ እንዲያማር እንዲግድ ነው መጨረሻ የተባረኩ እንደ ሲጀመር አንተ የምትታወቀው ሚዲያው ላይ በቀንነት ነው እናሳ ግምዚ ልደት አሁን ኮሜንት ሪፕላይ ያደረኩልሽ ወይ የጠየቁ ገብቷል አይደል? የስብርት ምናምን ነው እንጂ የስልክ ምናምን ያለበት የግልን አይደለም። እንደና ግሩፕ አለ ወይ ነው ያሉት? ኧረ የለኝም ቀልዴን ነው እኮ የጻፍኩ ነበረኝ እኮ ለነ ቴዎቶፊ ነበረኝ ለአኬ ሰጠሁት ግሩፕ ቴሌግራም ግሩፕ አኬ ትንሽ ፈነጨበት ከዛ ለነ ተራሰጣቸው ለነ ስም ግሩፕ ግን አኬ በጣም አቢዩዝ እንዳረከው ምንም እንደዛ አላረከው። እንዴት ምን አረኩኝ እንዴ? አድሚን እኔ አላስወጣኝም ስልኬ አንተን አድሚን አድርጌ በመሃል ብቻ እዛ ቴሌግራም ላይ መግባት አልቻልኩም። ምንም መጻፍ አልቻልኩም። ከዛን ጠፋ በቃ አልኩት። ከዛ እንደ ልቡ በጣም ብዙ ነገር ተናገረና 5000 ሰው ደርሶ ነበር እኮ አሁን የተጠቀሙበት ነው ግን እነሱ አዎ ለእንትን ለካ ለነሱ አይደለም ለነሱ እኮ እሱን አይደለም የሚሰጧቸው እሱ መሰለኝ እንዴ የቴዎ ሶፊያ እሱ አይደለም ባኮስ ፍላፊ ነው እንዴ ባኮስ ፍላፊት እዛው የማህበረ ቅዱስ ህንጻ ላይ ነው ወይስ ምን ከጎን ያለው ነገር? ማህበረ ቅዱሳን ህንጻ ላይ ባኮስ ነው ያለው። አርጋኑን በላቸው ዝም ብለህ አንዱ ሰው አርጋኑን የቱ ጋር ነው በላቸው። ወደ ግራ ሄደት በል ምናልባት ከማህበረ ቅዱሳን ግራውንድ ላይ ካለው ጎን ያለው መጽሐፍት ቤት አይደለ? እኮ ታዲያ እኮ ሲስ እዛ ጋር የማህበረ ቅዱሳን ህንጻው ላይ እኮ ከማርያም ቤተክርስቲያን ካሜራውን ክፈትና አሳየኝ እኔ እነግርሃለሁ። ከዛ ካሜራውን ከፍተህ ወደ ማህበረ ቅዱሳን አዙሮ አይቻልም። እሺ
አንድ ታርጌ ከተፈታ የፎሎ ቻሌንጅ ልጀምር ነው። ምን አልከኝ? አርጋኑን ገባ። ግን አኬ ማን ነው አናውቀውም አለ። ወርዴት እኔ ሲጀመር ሰው አይወጣልኝም። አብርሽ የለም እንዴ? ካሜራ እንዳዞረች አብርሽ የለም እንዴ? አብርሃም እንዴ ወዳጄ እንዴት አለ? ይመስገን አምላክ። አብርሃም የለም እንዴ? ዛሬ አልደረሰም ገና። መጽሐፉ አልደረሰም? አለ መጽሐፍም አለ። ሐዋርያውያን አበው በጣም አሪፍ። በቃ ሰዎችን እልካለሁ ይመጣሉ። በቃ በርከት ያለ መጽሐፍ በግል ነው ወይስ በአንድ ጠቅለል አድርገው የሚወስዱት ነው? አይ እንትን ነው ኦልሬዲ ለብዙ ሰዎች ተገዝቶ ነው። በግል እየመጡ ይወስዳሉ። ፒክ ያደርጋሉ ይወስዳሉ። ስለዚህ የሁሉንም እልክልሃለሁ ከነስም ዝርዝራቸው ይገባላችሁና ዞር ይላኩልንና ልክ የነሰብከንም ፍቃድ ያደርግ ነው። በቃ አሪፍ በጣም አሪፍ። ዶሮሽ እሺ ሁለት ልስጣቸዋ ለጊዜው ይቻላል። ዶሮሽ ሁለት ምን ይሰራል? አርሲስ ምንድነው የጀመርከው? ሁለት ምን ይሰራል? አንተ አንድ የተገዛልህ ሌላ ሰውም አንድ መጽሐፍ ፈልጋለህ ያላል። በቃ ፒስ ውሰድ። ሌላ መጽሐፉ በቃ እያያችሁ ነው ጋይስ። ይሄ መጽሐፍ እናንተን ነው የሚጠብቀው ጋይስ። ከታች ያላችሁ
ሌላ አዙራ አሳየን እስቲ ቤቱን አዲስ የገባ አራሳየን በስነ ስርዓት ይሄ መጽሐፍ ድሮ አሪፍ ነው። እሺ ሌላ ዝም ብለህ መጽሐፍቱን አሳየና። አንተ ምንድነው አምዳ ሃይማኖት ለጀማሪ ነው። የማን ነው የእንትና ዮሐንስ ጌታቸው? እሺ ጥሩ አይቼዋለሁ። አድራሻ 5 ኪሎ በታችኛው በር የቅድስት ማርያም ታችኛው በር ፊት ለፊት የማህበረ ቅዱሳን ህንጻ አካባቢ በስነ ስርዓት አሳይ እንጂ የልጁን እንትን ሳምራይቷ ሴት እቺ ዮባ ጀለስ ዮብ እዚህ ቴሌማን ነው ቲክቶክ ላይ የምናውቀው ወንድም ማለት ነው። እሺ የካቲት 2018 ነው። አዲስ ነው። ዮብን አታውቀውም? ዮባ እዚህ ቴሌግራም ላይ የምናውቀው ወንድም በጣም አሪፍ ደስ ይላል። እሺ የማንሻ እድሜ ምንድን ኧረ አንዴ ቆይ ኧረ ቆንጆ ነው እኮ የሚሆነው። ስማ በል በቃ አሁን ውጣ በቃ አንዴ ልትከፍል አይደለም አሲስ ታዲያ እንዴ ለምን ይከፈል እንዴ? ኧረ ችግር የለውም ወይስ እሺ ውሰድ ክፈል። እሺ ክፈልና ችግር የለውም ብሩን ለአንተ እሰጥሃለሁ። በጻፍ ከሆነ እሱ ሌላ ጥያቄ ይሆናል። ግን እኔ በጻፍኩት ኖሮ ግን እንደዛው እውነቱን ለማለት በዛ እንትን አለ። ፕሊዝ እየተሰማው አይደለም ወይ አኬ እንዴት ናችሁ? ሰላም ናችሁ ወይ ወገኖች? ሰላም ለአንተ ይሁን። እንዴት አለ ቢል? እኔ እስካሁን ደህና ነበርኩኝ። አኬ ስለ ሐዋርያት ቅርብብሎች ልጠይቅህ ነበር። እስካሁን ደህና ነበርኩኝ አልኩኝ እኮ እኔም በእውነት አሁን ሰላም ሊያናገው ነው። ስለ ሐዋርያት ቅርብብሎች ልጠይቅህ ነበር። አይ አትጠይቀኝ፣ ይቅርታ። እና
በትምህርት ነው እንጂ የስልጣን ቅብብል አለ ወይ? እሱን እኮ ልጠይቅህ ነበር። እኔ እንጃ። እኔ እንዴት ነው? እኔ እንጃ። እኔ እስቲ ምን ታስባለህ አንተ? ንገረን። ስልጣን ተቀባበሉ ተብሏል። እስቲ እሱን ንገረኝ እኮ። እስቲ አንተ ንገረን። ኧረ እኔ ይቅርብኝ አባብኝ እንጂ አያክ ይመልስልኝ። አሁን ሰላም የሆንኩትን ልጅ እንዴ ተው እንጂ ፓፓ። ሐዋርያዊ መልሶች ስለሚል የሐዋርያት ቅብብሎች ብትነግረኝ ጥሩ ነው። ሐዋርያዊ ቅብብሎች የሚል ሌላ አካውንት አለ፣ የነ አቡ አፖስቶሊክ ሰክሴሽን የሚል እሱን ጠይቀው እንዳለ ታውቃላችሁ። ግን ሲስታቋለ እሱን ሐዋርያዊ ቅብብሎች አፖስቶሊክ ሰክሴሽን የሚል ያቡ እንጂ ዋናውን ርዕሳችሁን ሸሽታችሁ ደግሞ አሁን በሱ ማንወያየም ልትሉ ነው እንዴ? እንደጋድላቱ። ኧረ ሌላ ሰው ከመጣማ ችግር የለውም። አንተን ነው እምቢ ያልኩት እንጂ ሐዋርያዊ ቅብብሎች አንወያይም አሉ እኮ በሙሉ እኮ ሐዋርያት ቅብብሎች አያገባንም አሉ። ምን ሐዋርያዊ ቅብብሎች በመጽሐፍ ቅዱስና በአባቶች? ሐዋርያት ቅብብሎች ከትምህርት ውጭ ስልጣን ወዴት ነው የተላለፈው ነው? ማነው ስልጣን ያስተላለፈው? አጋባኝ። ስልጣናዊ በሆነ መልኩ ሐዋርያዊ ቅብብሎች አለ የለም የሚለው በመጽሐፍ ቅዱስና በአባቶች ትምህርት ከሆነ ምንም በጣም እኮ ፕሮቴስታንትን ጭራሽ በጣም ከምንመታበት ርዕስ ውስጥ አንዱ ርዕስ ይሄ ነው። ሐዋርያዊ ቅብብሎች ወይም ከስልጣናዊ ቅብብሎች አንጻርም ጭምር ማለት ነው። ማለት ከክህነት ጋር ተያይዞ ለማለት ነው። ስልጣን ስል ከክህነት ጋር ተያይዞ እረኛም መንጋም አንድ ላይ ስለሆነ ቅብብሎሹ ይሄ እረኛ የሌለበት ጳጳስ የሌለበት እንደዚህ አይነት ቅብብሎሽ የሚባል ነገር የለም። ብቻውን ዝም ብሎ መንጋው ነው እንዲህ ዝም ብሎ ይሄ ዱላ ቅብብል እኮ አይደለም። ይሄ ክርስቲያናዊ ነው። ስለዚህ ሐዋርያዊ ነው። ሐዋርያዊ ቅብብሎሽ ስለሆነ ዱላ ቅብብሎሽ ሲሆን ስልጣን ላይ ያስፈልገው ይችላል። ሐዋርያዊ ቅብብሎሽ ግን አሉ። ስለዚህ የሐዋርያዊ ቅብብሎሽ ላይ እውነቱን ለመናገር ምንም ፕሮቴስታንቲዝም ከክርስትና ውጭ እንደሆነ ማሳያው አንዱ እሱ ነው። ስለዚህ እሱን አንወያይበትም። እናንተ እኮ የለም ተባለ እኮ ተቋረጠ ተባለ እኮ። አሁን የትምህርት ቅብብሎች ነው እንጂ የስልጣን ቅብብሎች የሚባል በመጽሐፍ ቅዱስ ለምሳሌ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ተባለ እንጂ ትምህርቱን ልክ እንደ ዙፋን ለማን ነው አደራ ስጥ ተባለ? ሊያስተምሩ ለሚችሉ ለታመኑ ሰዎች ሊያስተምሩ ለሚችሉ ለታመኑ ሰዎች በዛ ሰዓት የታመኑ የሚያስተምሩት የተባሉት እነማን ናቸው? እነዚህ እረኞች ጳጳሳት አይደሉ? ጳጳሳት አይልም። ለሚችሉ ለታመኑ ሰዎች ነው። ለታመኑ ለማስተማር የተሾሙ አሉ። የታመኑ ዝም ብሎ ራንደም አንድ ጎረምሳ እኮ ተነስቶ መጽሐፍ ቅዱስ ያኔ የለም። እሺ ስክሮል ራሱ አግኝቶ ማበበቱ ላይ አድርጎ እኮ ዝም ብሎ እያበደ እኮ አይሄድም እኮ። በቃ የሆነ እኮ አካል አለ፣ የሚያስተምር አካል ቸርቿ ሪኮግናይዝ የምታደርገው አይደለም። ያኔ አሁንም ቢሆን ለምሳሌ እናንተ ጋር ብንመጣ የሙሉ ወንጌል ቤተክርስቲያን ውስጥ አንድ መንገደኛ ብድግ ብሎ እኮ ላስተምር አይልም። የሆነ ለማስተማር ቸርቿ የምታውቀው ህዝቡን ያስተምር ብላ የምታምንበት ሰው የተሾመ ሰው ነው የሚያስተምረው። ያኔም ለማስተማር የተሾሙ ሰዎች አሉ። እነዚህ ለማስተማር የተሾሙ ሰዎች ደግሞ የታመኑ ሰዎች የሚባሉት በየቦታው ደግሞ ምኖች አሉ? እረኞች አሉ። እረኛ የተባለው ጳጳስ ነው፣ ኦቨርሲየር ነው። ጳጳስ ማለት በነገራችን ላይ ከጥንትም ጳጳስ የሚለው ኦቨርሲየር ነው፣ እረኞች እንደማለት ነው። ስለዚህ በእነሱ በኩል የሚተላለፈው ነው። እነሱ ግዴታ ያስፈልጋሉ አብሮ። ይህ ብቻ ግን አይደለም። ትምህርቱን ስለያዘ ነው አይደል? ትምህርቱን ስለያዘ የሐዋርያት ትምህርት ስለያዘ ማለት ነው። ቆይ አንዴ፣ ትምህርትም ግዴታ ነው። ግን ትምህርቱ የሚተላለፈው ደግሞ በአንድ የሆነ በእረኛው በኩል ብቻ አይደለም። ራሱ ቸርቿ እንደ ቸርች ደግሞ መቀጠል አለባት፣ ቤተክርስቲያኒቱ በህብረት ደረጃ ማለት ነው። ያ ቅብብሎች ደግሞ ያስፈልጋል። ራሷ ቸርቿ ደግሞ መምጣት አለባት። ወደ እናንተ ስንመጣ ቸርች የለም። የሆነ ሰዓት ላይ ነው ህብረቱ እንደ ህብረት እናንተ ትምህርቱ ቅብብሉ ትምህርት አይደል? ሌላ ምን ይቀባበላሉ? የእኛን ተወተላለ እንዴ? ለዛ እኮ ነው ምን ብዬ የተነሳሁት ራሱ ፕሮቴስታንቲዝምን ከክርስትና ውጭ የሚያደርግ ትምህርት ነው ብለህ እኮ ለዛ ነው። በጣም ብዙ የሚነሱ ነገሮች አሉ በነገራችን ላይ እዚህ ላይ እና ትንሽ ጊዜ አሁን እዚህ ትምህርት መያዝ አለበት። አይቻልም። ትምህርቱ ከሌለም አይቻልም። ትምህርቱም ግዴታ ነው። ስለዚህ አሁን እናንተ ጋር ትምህርቱ አለ፣ የሐዋርያት ትምህርት አለ። እናንተ ጋር ነው የሌለው። ለምሳሌ ምን ትምህርት? አሁን ወደ ፍጡራን መጸለይ ሐዋርያት ተጸልየዋል? እሺ፣ ወደ መንፈስ ቅዱስ የጸለየ ሐዋርያ አለ? እሱማ አምላክ ነው። ወደ ፍጡር እኮ ነው ያልኩህ። እሱማ አምላክ ነው እንድትለኝ ሳይሆን ወደ መንፈስ ቅዱስ የጸለየ ሐዋርያ አለ የለም? ወደ ፍጡር ነው ያልኩህ እኮ እኔ። ጥያቄን መልስ። ወደ መንፈስ ቅዱስ የጸለየ ሐዋርያ አለ የለም? መንፈስ ቅዱስ ፍጡር አይደለም።
ጥያቄን አልሰማኸውም? መንፈስ ቅዱስ ፍጡር ነው አይደለም የሚል አይደለም። ወደ ፍጡር የጸለየ ነው ያልኩት ጥያቄ። እኔ ደግሞ ጥያቄህን በጥያቄ እየመለስኩልህ ነው። ልክ ጌታችን አንዳንድ ጊዜ ላይ ጥያቄን በጥያቄ ትምህርቱን አልያዛችሁም ማለት ነው። ወደ መንፈስ ቅዱስ የጸለየ ሐዋርያ አለ የለም? መንፈስ ቅዱስማ እግዚአብሔር ነው። ስለዛ እግዚአብሔር ይሁን ጥሩ ነው፣ እግዚአብሔር ነው ጥሩ ነው። አዎ ትክክል ነህ። እኔ ግን የጠየኩት እሱን አይደለም። ታዲያ ወደ እግዚአብሔር አይጸለይም እንዴ? እሱን እኮ አልተከራከርንም አይደለም። አየህ ወደ አብ እሺ፣ ለምሳሌ ወደ አብ ይጸልያል እግዚአብሔር ነው። አንተ ሶስት አምላክ አይደለም እናመልከው እኮ አንድ አምላክ ነው። ሰማኛ እንዴ? ወደ አብ የጸለያል የለም? አትለያቸው እንዴ? በቃ እኔ ግን አለ ብለህ ብትጠይቀኝ አዎ አለ እልሃለሁ። ላሳይ ወደ አብ ወደ ፍጡር የጸለየ ለምን ሸሸው? ቆይ አንዴ ወደ አብ ሲጸልዩ ላሳይ። ሐዋርያት ሥራ ምዕራፍ 4 ወደ ፍጡር የጸለየ አልኳክ። አንዴ አስወርደው ሲሲ በቃ በጭባጫ ሰው አታስቡ። ስለዚህ ትምህርቱን አልያዛችሁም ማለት ነው። እባክህ ከሚያደነቁረን ሰው ጋር እንደው እንትን አትበለን። እንደዚህ አይነት ሰዎች ኤነርጂያችንን ሳይገርዱት በፊት መውረድ ነው ያለባቸው። ሐዋርያቱ ወደ አብ ሲጸልዩ አይተናል። ወደ ጌታ ኢየሱስም ሲጸልዩ አይተናል። ለምሳሌ እስጢፋኖስ ለምሳሌ ሲጸልይ አይተናል። ጌታ ሆይ እያለ ሲጸልይ አይተናል። ወደ ጌታ ኢየሱስ ወደ ወልድም ማለት ነው። ወደ መንፈስ ቅዱስ በተለየ አካሉ ማለት ነው። በተለየ አካሉ አሁን መንፈስ ቅዱስን ሜንሽን አድርጎ ደግሞ የጸለየ ሰው አምጡ አለን። ከየት አምጡ? አሁን ይህን ነገር አነሳ ነው። ለምንድን ነው ወደ መንፈስ ቅዱስ የጸለየ ሰው መጽሐፍ ቅዱስ ላይ ስለማይታይ ማለት አትሊስት ከተጻፈ አንጻር ነው እንግዲህ እያወራን ያለ ነው። እንደው ከተጻፈ አንጻር ወደ መንፈስ ቅዱስ ሲጸልዩ ስላላየን፣ ስለዛ በቃ እንደው መንፈስ ቅዱስን መጣራት አይቻልም ማለት ነው። በጸሎት ውስጥ መንፈስ ቅዱስን ሜንሽን ማድረግ አይቻልም ነው። መንፈስ ቅዱስ አግዘኝ፣ መንፈስ ቅዱስ እርዳይ ማለት አይቻልም ነው። ይቻላል እንዴ? እንዴት ነው የሚቻለው ሲባል አሁን ቅድም ቤሊ ምን አለ እንዴ? መንፈስ ቅዱስ እኮ አምላክ ነው። አይተዋል። ኤክስፕሊሲትሊ መንፈስ ቅዱስ እያለ ጸለይ ላይኖር እኮ ይችላል፣ ግን ያው አምላክ ከመሆኑ አንጻር ተብሎ ሊነገር ይችላል። ልክ እንደዚህ ሁሉ ነው እያልኩ ያለሁት። በጸሎቱ ውስጥ የቅዱሳንን ስም ሜንሽን ማድረግህ መጥራት ግዴታ እንደሆነ መጽሐፍ ቅዱስ ላይ ቀጥታ እንደዛ ባይጻፍም እንኳን ግን ከዚህ አንጻር ብለን እኛ እንደዛ እናስቀምጣለን። መጽሐፍ ቅዱስ ላይ እንትንን የጠራ ሰው አለ አይባልም እንዴ? ከምን አንጻር ነው ተብሎ ነው የሚጠየቀው። እና እንደዚህ ሰዎች ቶሎ አይገባቸውም። በጌታ በኢየሱስም ሲሶይ ወይ ፓፓ እና ምን አልሽኝና በቃ ና እኔ በእናትሽ ላይ እንትን ልበል። እሺ ትንሽ ሰራ ላድርግ። እሺ ጋይስ ሁላችሁም አመሰግናለን። መልዕክት ያላችሁ በቃ ሄላ እንትን ከመውጣት በፊት ባለፈው የጀመርናት የተወሰነች ጉዳይ ነበር። እንትን መጽሐፉ የአባ መልከ ጸዲቅ ነው እና ሜቢ ካየኸው አንተም ትምህርት ሃይማኖት ላይ ነውና አቡነ መልከ ጸዲቅ ነው። እኚህ ጳጳሱ የነበሩት እኮስ። እሺ ይቻላል። ፕሊዝ ላክልኝ፣ ደስ ይለኛል። በዶግማ መልክ ምናምን ስለሚያስቀምጡት ብዬ ነው መግቢያው ላይ ላክልኝ። እስኪ አሁን ሳትረሳው ቴሌግራም ላይ ላክልኝ በውስጥ ግሩፕ ላይ በደስታ ላክልኝ፣ እንዳትረሳው። እኔ እኮ ናታን አሁን ምንድነው ኪንግ ናታን ብለህ እኔ ራስህን የምጠራው ነገር ማለት ትንሽ አይከብድም? ግን እስቲ አስረዳኝ እስቲ ለምንድነው ኪንግ ያልከው? ራስህን ንጉሱ አንድ ነው እየተባለ ነው፣ አንተ ራስህን ንጉስ ብለህ መታል። እንዴት ነው? እስቲ አብራራ ውስጥ አኬ ወንዴነ ሰላም በለኝ እስኪ መጀመሪያ። እኔ እኮ በምን መልኩ ሰላም ማለት እንዳለብኝም ገራ ገባኛ። ፊት ለፊት ላይ ንጉስ ብለህ አስቀምጠህ እንዴት በምን መልኩ ማለት እንዴት ነው እኮ ነው። ፓፓ እንዴት ነሽ? አናኬዋ አለን ይመስገና። ታሪካዊ አመጣጡ ነው ኪንግ ነገስታት የማይከበሩበት ዘመን ላይ መጣን። ፒስ ነሽ ራለ ያ የምድሩ ነው ከሰማዩ ጋር እንኳን አንነካካም። ልታጣላኝ ነው እንዴ? እሺ እስቲ እንዴት ነው ኪንግ ያልከው ራስህን? እሱ እነግርሃለሁ በውስጥ
እኔ ብቻ አይደለም ሙሉ ቤተሰቡ ነው ኪንግ የሚባለው። ኧረ ሙድ አትብላ። አዎ እነግርሃለሁ። አይታቸው የለ ኪንግ እኮ ነው የሚመስሉት። ምንም አልበልሽ መቼስ ከሌላ ሰው ጋር ልታጣላኝ ስለሆነ ምንም አልሄድበት እንጂ እዚህ ጉዳይ ላይ እሺ ይሁን እንግዲህ በሩጭ ጠፍታል አለው ለበናት ምንድነው? አረ ወይኔ በጌታ ስም ምንም አለው ለበናት ሩጭውንም እያገኘኋት አይደለም። እስኪ እንሂድ አንድ ቀን ወይ ጾም ሲፈታ እንሂድ። እንዴ ምን ልበላ ነው እንዴ የምትሄድ ያሟል እንዴ እና ጾም ሲፈታማ መሄድ አለብን ግዴታ ነው። ጾም ሲፈታ ጠብቀህ ልትሄድ ነው? አይ ግን ለደውልላት መሰለኝ ለባል ይመቻል። አይ ለባልም አያማል እንዴ ኒኩ እኔ ቤት ተከራይቼ ወጣሁ እንጂ ቤተሰብ የለኝም እኮ አላልኩም። በታላቅ ይቅርታ ጋር እሺ በቃ እንሄዳለን። አክሊለ ይቅርታ አክሊለ። አቤት ወዳጄ ይቅርታ እንትን ባነሳው ርዕስ ላይ አንድ ጥያቄ እሱን አሳይንና ብቻ ብትሄድ ደስ ይለኛል። ግድ ነው አሁን መሆኑ? አዎ አሁን ቢሆን ደስ ይለኛል። ሌላ ጊዜ አላገኘህም። ይሄንንም አጋጣሚ ነው። ምንድን ነው? እሺ አይ እንትን ቅዱሳንን ወደ መጥራት ስትል እሱ ነገር ጥያቄ ስለሆነብኝ እሱን ላቀርብልህ ነው። እሺ ምንድነው? መጽሐፍ ቅዱሳዊ ማስረጃው አንድ ሰው ልታሳየን ትችላለህ? አዎ መጽሐፍ ቅዱሳዊ ማስረጃ አንድ ሰው እኮ ለምን እኔ የማውቀው አሁን ቀደም እኮ ስናገር የነበረው እኮ ይሄንን ነው እኮ ነው። አንድ ሰው ሲጣራ ልታሳየን ትችላለህ የሚለው አገላለጽ አጠያየቅ ትክክለኛ አጠያየቅ አይደለም እያልኩ ነው። ከምን አንጻር ነው ትክክለኛ አጠያየቅ ያለው ነው? ለምሳሌ አንተ ወደ አብ የጸለየ ሰው አንድ ሰው ልታሳየን ትችላለህ? ወደ አብ የጸለየ ሰው አለ? እሺ ወደ ወልድ ሲጸለይ ሰው አባታችን የሚለው ራሱ ወደ አብ ጸሎት። እሺ ወደ ጌታ ኢየሱስ ሲጸለይ ሰው አንድ ሰው ልታሳየን ትችላለህ? አለ እሱም እስጢፋኖስ አለ። እሺ ወደ መንፈስ ቅዱስ ሲጸለይ አንድ ሰው ልታሳየን ትችላለህ? ያው ወደ ሰዎች ስለመጣ ያው ሶስቱንም ይመለከታል ነው። ያው በመንፈስ ቅዱስ ሆነ ስለምጸልይ እሱ በማይነገር መቃተት እኛ ስትሆነ ይማልዳል የሚለው። አይ እንደዛ አይደለም ያልኩ። እንደዚህ ይሆናል እንደዛ አይሆንም ሳይሆን በመጽሐፍ ቅዱስ ላይ አንድ ሰው ልታሳየን ትችላለህ ወደ መንፈስ ቅዱስ ሲጸልይ? እሺ የለም ግን እኮ ጥያቄያችን አትይም። ወደ ቅዱሳንም እኮ የጸለየ የለም። ወደ መንፈስ ቅዱስ ችግር የለም። ወደ መንፈስ ቅዱስ የጸለየ ሰው መጽሐፍ ቅዱስ ላይ የለም ማለት ወደ መንፈስ ቅዱስ ግን አይጸለይም ማለት ነው? ወይም ደግሞ መንፈስ ቅዱስን በጸሎት ውስጥ አትጣራም መጣራት አይቻልም ማለት ነው? አይደል? እንደዛ ማለት አይደለም። ልክ እንደዛ ሁሉ በጸሎቱ ውስጥ የሆነ በመጽሐፍ ቅዱስ ላይ ማለት ነው አንድም ሰው ለምሳሌ ቅዱሳንን ባይጣራ ሲጸልይ ለምሳሌ ማለት ነው ወይም ደግሞ ቀጥታ ወደ ቅዱሳን አድሪስ ባያደርግ ራሱ ማለት ነው ባያደርግ ራሱ ወደ ቅዱሳን በቃ መጣራት አንችልም የሚለውን ትምህርት አያሲዝም። ስለዚህ ይሄ ጥያቄያችሁ ስህተት አለበት ነው እያልኩ ያለሁት። ታዲያ ከምን አንጻር ነው በቅዱሳን ጊዜ ይቅርታ በጸሎት ጊዜ ቅዱሳንን እንዴት ነው ልንጣራ የምንችለው? ወይም ደግሞ ወደ እነሱ አድሬስ ልናደርግ የምንችለው? ልመናን ሊሆን ይችላል ምናምን ጥያቄ ቦታውን ሳሙኤልን እርዳታ ሲጠራ ይቻላል። እሱ ከኛ ጸሎት ጋር ሳሙኤልን ሲጠራ ይቻላል። ሳሙኤል ሲጀመር ሳሙኤልን ዝም ብሎ ይጠራም አይደለም። የት ሄዶ ነው ያስጠራው? ያስጠራው በራሱም አይደለም በሙታን ጠሪ ነው ያስጠራው። አይተዋል። የሆነ ሙታን ጠሪ ጋር ሄዶ ሲያስጠራው እና የማይገናኝ ነገር ነው እያመጣ ያለው። እሱ ከሙታን ጠሪ ጋር የሚገናኝ ነገር አይደለም። ይህ በሐዲስ ኪዳን የክርስቶስ ቤተክርስቲያን ማለት ህብረት ነው እንደምታውቀው እንግዲህ የምታውቅ ከሆነ እና ህብረት አለ። በሐዲስ ኪዳን ህብረት አለ። ይህ ህብረት በክርስቶስ በኩል የተያያዘ የተገናኘ አይነት ህብረት ነው ቤተክርስቲያን የሚባለው ማለት ነው። እና አንድ የእግዚአብሔር ከተማ ነች ቤተክርስቲያን። የእግዚአብሔር ከተማ ልጅ ታውቃለህ ይርሰን? ወይም ስለ እግዚአብሔር ከተማ የምታውቀው ነገር አለ አይደል? አውቃለሁ። በቃ አሁን እኛ የእግዚአብሔር ከተማ ውስጥ ነን አይደለም ይላል። እሱማ ህብረቱን ይጠራል። እንደዚህ ደርሳችኋል ምናምን ይላል። አዎ የእግዚአብሔር ከተማ ውስጥ ነን። እዛ የእግዚአብሔር ከተማ ውስጥ የቅዱሳን መንፈሶች አሉ ይሉን ወይም ነፍሳት ይላል። ስለዛ ከነዚህ ነፍሳት ጋር ደርሳችኋል ይላል።
ከነዚህ ነፍሳት ጋር ወይም ከቅዱሳኑ ጋር ምናምን አንድ ከተማ ውስጥ ነው ያለው ታምናለህ? ደርሳችኋል ይላል። እኩስ አንድ ከተማ ውስጥ ነው ከቅዱሳን ነፍሳት ጋር ምናምን አንዲት የእግዚአብሔር ሲቲ አንዲት የእግዚአብሔር ከተማ ውስጥ ነው ያለው። ትክክል ይላል። እሱንም አይጣየንትን ይላል እኮ ይጠቅስልሃል። ግን ጸሎቱን ግን አላየነው ነው አይደለም። እነሱን ለእርዳታ መጥራቱን በሳውል ላይ ያየነው አይደለም። አይ አይደለም። ሳውልንም እሱን ጠርቶ የሳውል ሌላ ነው። ምንም ጭራሽ የማይገናኝ ነገር ሙታን ሳቢንና እዚህ ጋር ያለውን የቅዱሳን ህብረት አገናኝተህ እንዴት እንዳመጣሁም ባይታወቅም ጭራሽ የማይገናኝ ነገር ነው ያመጣው። እኔ ግን እያልኩ ያለሁት ያኛውን የእግዚአብሔር ከተማ ያነሳው ለምንድን ነው? ለምሳሌ አንተ የሆኑ ሰዎችን ጸልዩልኝ ትላለህ አይደለ? ቸርች ውስጥ አዎ ትላለህ። አሁን ይሄ ጥያቄ ልመናል ወይም ጥያቄን እያቀረብክ ነው አይደለም? ትክክል እያቀረብክ ነው። እሱን በላያቸው ላይ ባለው ጸጋ ወደ እግዚአብሔር እንዲጮሁ በቃ እኛ የቅዱሳንን የምናደርገው እንደዛ ነው። የሆነ ልክ ወደ እግዚአብሔር እንደምንጸልየው ወደ እነሱ እንጸልያለን ማለት አይደለም። በነገራችን ላይ ወደ እግዚአብሔር እንደሚጸልየው ወደ ቅዱሳን አይጸልይም። የጸሎት ሁሉ መዳረሻው የፍጥረትን ሁሉ ጸሎት የሚሰማው ሕያው አምላካችን እግዚአብሔር ብቻ ነው እንጂ ቅዱሳን አይደሉም። ቅዱሳኑ ልክ እንደ ጥያቄ ነው። ልክ እዚህ ላይ እንደምናደርገው አሁን ጸሎት የሚለው ቃል ራሱ ልመና በሚል ትርጉም ስለሚፈታ ከዛ አንጻር ጸሎት የሚለውንም ቃል እንጠቀማለን እንጂ የሆነ አምልኳዊ የሆነ ጸሎትን ወደ እግዚአብሔር እንደምናቀርበው ልክ እንደዛ ሁሉ ወደ ቅዱሳን ይደረጋል እያለን አይደለም። ወደ ቅዱሳን ጥያቄ ነው። ይሁን እንደዚያ ምንድነው ወደ ጌታ ይሄን አድሬስ አድርጉልን አይነት ነገር ልክ እዚህ ያሉ ሰዎችን እንደምንላቸው ነው ቅዱሳንን የምንላቸው። ልክ ቅድስት ሆይ ለምኝልን እንደምንለው አይተዋል። ልክ አንተ ሄደህ ፓስተሩ ለምንልኝ እንደምትለው ቅድስት ሆይ ለምኝልን ልክ እንደዛ ማለት ነው። እንደዛ ነው። እና ግን እንዴት ሊሰሙ ይችላል ለሚለው ግን አሁን በመንፈሳዊ ሪልም ውስጥ ማለት ነው ይሄ በመንፈሳዊ እንዴት ነው እውነታ ውስጥ እንዴት ነው ያለ ነው። ይሄ ዝም ብለህ በስጋ አይን በስጋ ጆሮ እና በስጋ እጅ እንደምትዳስሰው እንደምትመለከተው እንደምታደምጠው ብቻ አይደለም ያለው ነገር። ክርስትና ላይ የሆነ አንዳች መንፈሳዊ ምስጢር ውስጥ ገብተናል እና የሆነ የእግዚአብሔር ከተማ ውስጥ ገብተናል እና በአይንህ ምናምን እያየው እየዳሰስከው አይደለም ማለት በዛ ደረጃ ማለት ነው። ግን የሆነ የእግዚአብሔር ከተማ ውስጥ ግን እና ያለ ነው። ስለዚህ አንዲት የሆነች የእግዚአብሔር ከተማ ውስጥ ስለሆነ ያለ ነው እንደዚህ አይነት ህብረት ውስጥ ስለገባን እና እናንተ እንደምታስቡት የሆነ ሰማይ ከምድር እንደሚርቀው ቅዱሳን ከኛ ርቀዋል እንደማለት አይደለም። እነሱ እንደዛ ሰማይ ላይ ናቸው እንደዛ እዚህ እንዴት ነው የሚሰሙት እንደምትሉት አይደለም። የሆነች ከተማ ውስጥ ነው ያለ ነው። ስለዛ ምንድነው ካልን በክርስቶስ በኩል የኛ ነገር ለነሱ ይገለጣል። እውነቱን ለመናገር እንደው ይህን ነገር ለመረዳት አስቀድሞ ሰው ማወቅ አለበት ብዬ የማስበው ገና ከጅምሩ እንደው እኛ ቅዱሳኑ ሜንሽን ባናደርግ ራሱ ማለት ነው እነሱ ግን ለኛ ይጸልዩልናል የሚለውን መጀመሪያ እሱን ብታውቁ ብትረዱ ጥሩ ነው። ለምሳሌ እዚህ ላይ ያለ አንተ አቋም ምንድነው? ቅዱሳን እኛ ወደ ቅዱሳን ባንጣራ ራሱ እነሱ ግን ስለኛ ሊጸልዩ ይችላሉ ብለን የምታምነው? ለምሳሌ እሱን እንደው ባላምን እንኳን ልክ ነው አስባለሁ። ሊጸልዩ ይችላሉ እሱን አስባለሁ። ግን አክሊለ አሁን ይሄኛው ልምምድ እኛም ከእግዚአብሔር ወደ እነሱ ዘወር ያደርገናል አረገንም። ግን ቆይ አንዴ ለምሳሌ አንተ ፓስተርህን ጸልይልኝ ስትለው ከእግዚአብሔር ወደ ፓስተር ዞር የሚያደርገህ ከሆነ አንተ ንገረን። እኛ ግን ምንም ዞር አያደርገንም። ዝም ብለህ ለምሳሌ ቅድስት ሆይ ለምኝልን እያለን የምንጣራበት ለምሳሌ የጸሎት መጽሐፍ አለን ውዳሴ ማርያም የሚባል ዝም ብለህ እሱን እኮ ግልጥ አድርገው ዝም ብለህ ሂድና ምንድነው ለምሳሌ ዛሬ ምንድነው ቀኑ ዛሬ ሰኞ ነው አይደለ? ዝም ብለህ የሰኞን ሄደህ እኮ ግልጥ ብታደርገው ምን ብሎ ነው የሚጀምረው? ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመለሰው ዘንድ ወደደ ቅድስት ሆይ ለምኝልን ይላል። አይተዋል? ምን ብሎ ነው የሚጀምረው? ራሱ ጌታ ልቡ ያዘነና የተከዘ አዳምን ነው ብሎ የሚጀምረው። ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ስለዚህ ከጌታ ዞር ያደረገን ቅድስት ሆይ ለምኝልን ማለታችን ስለ ጌታ ኢየሱስ እየተናገርን እኮ ነው እመቤታችንን የምናስበው እንጂ ጌታን ዞር አድርገን ሁሉም ነገር እንትን አለው ስርዓት አለው። በደንብ አድርገህ ሰማኝ ወንድሜ፣ እርግጥ ነው ሁሉም ነገር ስርዓት አለው። ጌታን ረስቶ ለምሳሌ አንድ ሰው ዝም ብሎ እመቤቴ የሚል ብቻ ከሆነ ይህንን እኛ እንደዚህ ኢንከሬጅ አናደርግም። እንደዛ መሆን አለበት ብለን አናምንም። በቃ የጌታን ሳይጣራ እመቤቴ እንዲያርግልኝ ብቻ ቢል ለምሳሌ ነው
እንደዚህ አይነት ነገር እኛ አናበረታታም፣ ትክክል ነው ብለንም አናስብም። እግዚአብሔርን መጣራት አለበት። የእመቤታችንን ደግሞ እርዳቷን ደግሞ መጠየቅ አለበት። የቅዱሳኑን እርዳታ መጠየቅ አለበት። ሴንተሩ ግን ክርስቶስ ነው። ማዕከሉ ክርስቶስ ነው። በቃ የሆነ እንደዚህ ፊቱን ወደ ክርስቶስ ወደ ላይ አንጋጦ ወደ እግዚአብሔር አድርጎ ከዛ በኋላ ደግሞ ቅዱሳን አብሮት ያሉት ቅዱሳንን ደግሞ ከእነርሱ ጋር በህብረት ሆኖ ደግሞ ለመጸለይ ይሞክራል። እኛ የምልጃ ትምህርታችን እንደዛ ነው። በነገራችን ላይ የሆነ ስንጸልይ ብቻችን ሆነን የምንጸልይ እንዳንሆን በሚለው ነው። ስንጸልይ ለምሳሌ የሆነ እኔ ቤቴ ውስጥ ሆኜ የምጸልይ ከሆነ ስጸልይ ዝም ብዬ በተናጠል ዝም ብዬ ብቻዬን የምጸልይ ሳልሆን የሆነ ህብረት ውስጥ ገብቼ መጸለይ ነው የምፈልገው። የሆነ የቅዱሳን ህብረት ውስጥ የምርም የቅዱሳን ህብረት ውስጥ ነኝ። በጸሎት ውስጥም ደግሞ የቅዱሳን ህብረት ውስጥ ሆኜ ቅዱሳኑ አብረውኝ እንዲሆኑ ማለት ነው ስጸልይ። ስለዛ ስጸልይ ከጎኔ እመቤታችን እንድትኖር ቅዱሳኑ እንዲኖሩ ማለት የተገባን ሆኖ አይደለም፣ ግን ጌታ በምህረቱ ባለጠጋም ስለሆነ እግዚአብሔር አምላካችን እንደዚህ አይነት ሁኔታ ውስጥም ስላስገባን ስንጸልይ አሁን ቅዱሳኑ አብረውን ሲሆኑ ጸሎታችንም ፓወርፉል እየሆነ ይሄዳል። አይተዋል። 2 3 ሆናችሁ በስሜ የተሰባሰቡ እኔ በእናንተ መካከል እገኛለሁ ይላል። እርግጥ ነው እንደዚህ አይነት ደግሞ ጭራሽ ሩጫቸውን የጨረሱ ከጌታ ጋር ካሉ ቅዱሳን ጋር አብረህ ስትጸልይ ደግሞ ትልቅ ነው። ልክ አባ ጊዮርጊስም እንደሚናገረው ነው። በጸለይኩኝ ጊዜ ደግሞ ብቻዬን ሆኜ የምዘነጋ አልሁን፣ ይልቁንም ደግሞ አንቺ ከኔ ጋር ሁኚ ብሎ ይናገራል። በነገራችን ላይ አባ ጊዮርጊስ በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ አልሁን፣ አንቺ ደግሞ ከኔ ጋር ሁኚ አይቷል። እና ይሄ አብሮ መጸለይ ምናምን ነገር ምልጃ እሱ ከሱ ጋር አብሮ ይሄዳል። ስለዚህ አብረውን ልክ ሲጸልዩ አብረውን እንዲጸልዩ ነው በቃ አለቀ። ስለዚህ የጸሎት መዳረሻው እግዚአብሔር እንጂ ቅዱሳን አይደሉም። ስለዚህ ቅድስት ሆይ ለምኝልን ብንል እመቤታችን አብራን ሆና ከኛ ጋር ብትጸልይ፣ ስለዚህም ስለኛ እንድትጸልይልን እሷ ኦልሬዲ ሩጫዋን ጨርሳለች። ሌሎች ሁሉ ሩጫቸውን ጨርሰዋል። ስለዚህ ወደ ማን ነው የሚጸልየው ከተባለ ወደ እግዚአብሔር ይሆናል ማለት ነው። ቅዱሳኑም ከኛ ጋር ሆነው ወደ እግዚአብሔር ነው እና እንደዛ ነው ወዳጅ ሆይ። ለማንኛውም እስቲ ኦኬ እንትንን እየተጋፋው ፍቅሬ ይቅርታ እችን ብቻ ላንሳልህና አልተጋፋውም። አንዴ ብቻ ያልከኝ ቀጥሽ ጠይቀኝ። እሺ እና ለመጨረሻ ለመሰለ አሁን የምትለኝን እንትን ልምምድ መልካም ነው ከሆነ ግን ከሱ ይልቅ አሁን ካልከኝ ይልቅ መንፈስ በማይነገር መቃተት ስለኛ ይማልዳልና ብሎ የመንፈስ ቅዱስን እርዳታ አይደለም የሚያስቀምጥልን እንደሚለምንልን ሁሉ የሚያሳየን እሱ። የትኛውን እንቀበል? የመንፈስን እገዛ መቃተት ወይስ የነሱን? አንተ የመንፈስን መቃተት ነው የምትቀበለው ወይስ የፓስተርህን እገዛ ነው የምትቀበለው? የቱን ነው የምትቀበለው? እኔ ይቅርታ አድርግልኝ፣ እንደውም ፓስተሬን ቁጭ አድርገውና የመንፈስን መቃተት ነው። ስለዚህ ፓስተርህን አግዘኝ አትለውም ማለት ነው በጸሎት። በአብዛኛው ብከፋ የሆነ ነገር ባረግ በሬን ዘግቼ ለብቻዬ እጮሃለሁ እንደ ልቤ ሆኜ እንጂ። ስለዚህ አሁን አንተ ፓስተርን አግዘኝ ባትለውም መጽሐፍ ቅዱስ ግን ምን ይላል መሰለ? አሁን ስለ እናንተ ፓስተሮች አይደለም የሚያወራው፣ በርግጥ ግን ስለ ክርስቲያኖች ሲያወራ ምን ይላል መሰለ? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምረህ ስትመለከት ምንድነው ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋናም ሁሉ ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ አስቀድሜ እመክራለሁ ይላል። ለምሳሌ ጳውሎስ ስለ ሰዎች ሁሉ ምን ጸሎት፣ ምን ልመና፣ ምልጃ፣ ምስጋና እንዲቀርብ ስለ ሰዎች ሁሉ ማለት ነው። ለምንድን ነው ስለ ሰዎች እንደዚህ ነገር እንዲቀርብ ጳውሎስ አስቀድሞ የሚመክረው ከሁሉ በፊት የሚመክረው ስትል እዛው ጋር ይመልሰዋል። ምን ብሎ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ይላል። እግዚአብሔርን ደስ ያሰኘዋል አንዱ ስለ አንዱ ሲጸልይ ማለት ነው። ስለዛ እኔ ስለሆነ ሰው ሲጸልይ ወይም ደግሞ የሆነ ሰውን ጸልይልኝ ብዬው ሲጸልይልኝ ምናምን ይሄ እግዚአብሔርን ደስ ያሰኘዋል። አንተ ለብቻዬ ገብቼ እኔ እንደው ቤቴ ዘግቼ ዝም ብዬ ለራሴ እንደዚህም ብዬ ጸልያለሁ እንጂ ምናምን ፓስተር ጋር አልሄድም ምናምን ብትልም በእግዚአብሔር የተወደደ አይደለም። በቃ ራስህ የወደድከው ነው፣ ራስህ ደስ ያለ ነው እሱ በእግዚአብሔር ፊት የተወደደው። ግን በቃ አንዱ ለአንዱ መጸለይ ምናምን እንደዚህ ነገር ነው። በቃ አለቀ። ህብረት ውስጥ ስለሆንክ አንዱ ብልት ሌላውን ብልት ደገፍ ምናምን እያደረገው እንደዛ ነው። የመንፈስ ቅዱስ እገዛ እሱ ሌላ ነው። መንፈስ ቅዱስ በህይወቱ ሁሉ ያስተምርሃል። በህይወቱ ሁሉ ምንድነው በቀናውን መንገድ እያስያዘ በጸሎት ህይወትህም ደግሞ እንድትበረታ የሚያደርግህ ነው። ምን እንድንጸልይ አናውቅም ይላል አክሊል። በልምድ እንጸልያለን። መንፈስ ግን በማይነገር መካተት ስለኛ በፊት ይማልዳል እና ይላል አይደለም የሚለው። ቆይ አንዴ መጀመሪያ ጥቅሱን አትተረክበለው። እሺ ያው ትረዳኛለህ። ግን አክሊል
እግዚአብሔር መንፈስ ቅዱስ በእኛ ውስጥ እሱ እኮ መንፈስ ቅዱስ እሱ እኮ የሚያሳይ ምንድን ነው? የመንፈስ ቅዱስን እገዛ እኮ ነው አይደለም? እሱን ነው የሚፈቅደው ማለት ከተጻፈው አንጻር ከተጻፈልን አንጻር እግዚአብሔር እሱን ነው የሚፈቅደው ወይስ በቅዱሳን በኩል ወደ እሱ እንድንመጣ ነው የሚፈቅደው? አሁን ከተጻፈልኝ አንጻር ነው የምጠይቀው ይሄንን እንጂ እኔ ቅዱሳን ስለኔ ቢጸልዩ በጣም ደስ ይለኛል። ይቅርታ አድርግልኝና ቢሆንልኝ ደስ ይለኛል። እገዛቸውን ባገኝ ደስ ይለኛል። ግን ከተጻፈው አንጻር የመንፈስ ቅዱስን በእኛ ውስጥ ከተጻፈው አንጻር ባጭሩ አንደኛ የመንፈስ ቅዱስን እገዛ ግዴታ ነው። በቃ አለቀ። በመንፈስ ቅዱስ ታግዘ ወደ እግዚአብሔር እንድትቀርብ እግዚአብሔር ይፈልጋል። በመንፈስ ቅዱስ ታግዘ ግዴታ ነው። የመንፈስ ቅዱስ እርዳታ፣ የመንፈስ ቅዱስ እገዛ ከሌለ ምንም የፈለገ ቅዱሳን ቢያግዙ ምንም አይጠቅሙም። የመንፈስ ቅዱስ እገዛ ከሌለ ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ እግዚአብሔር የሚወደው የትኛውን ነው ካልከኝ የቅዱሳንን እገዛ ደግሞ እግዚአብሔር ይወዳል። አንዱ ለሌላው መጸለይ ነው። ቅዱሳን ስላንተ ቢጸልዩ ወይም እንደ አጠቃላይ በቃ ከጎን ያለ ሰው ስላንተ ቢጸልይ አንተ ስለሌለው ብትጸልይ እግዚአብሔር ይሄንን ይወዳል። ይሄንንም ያሳየው ከተጻፈ አንጻር ስላልከኝ አንደኛ ጢሞቴዎስ ምዕራፍ 2 ነው ተጠቀስኩልኝ። አዎ እነሱ በህይወት ያሉ ቅዱሳን ናቸው ላለው ግን እሺ በህይወት ያሉም ከሆነ እሺ እንደሚያው በህይወት ያሉም ከሆነ ቢያንስ የመንፈስ ቅዱስን ነገር አይጋፋም። ይነሱ ካልተጋፋ እሺ እግዚአብሔር ካንተ ጋር ይሁን። በርታልኝ። እሺ አንድ ጊዜ እናንተ ሰዎች ጋይስ ሞዴሬተሮች እኮ አንዳንዴ ከርሱች ሰው ያስገባችሁ እንትን እያላችሁ ነው። ቻው በቃ ሲሲ ሁላችሁንም ቴንኪው ቻው በሉ። Kudashan kuma tokkoof 800 fi 18 kuma tokkoof 800 fi 20 hangam amanamaadha. Dhibbaan dhibbatti amanamaadha. Marsaa sadaffaa irra jira waan ta'eef dhibbaan dhibbatti amanamaadha siin jedha. Muddee kuma tokkoof 800 fi 18 kuma tokkoof 800 fi 20 kuma tokkoof 800 fi 23 kuma tokkoof 800 fi 25 gaafa si bahe achi booda erga filannee hoo gaafa carraan kan kee akka tasaa si bahe liivii tiiktookiin hordoftaa beeksisni dalagamaa liinkii telegiraamii si ergitee hordofuu hin dandeettaa siin jedha. Tooni telegiraamii kiyyaana bideera. liivii tiiktookiin hordofuu hin dandeettan. warra filachuu barbaadan lakkoofsa isinii waamaa filadha. 1813 1813 fi 12 1813 fi 18 1813 fi 20 1813 fi 22 1813 fi 25 1813 fi 5 1813 fi 2 1700 fi 96 muddee 1813 fi 20 ishi muddee kafaladhu kootu siif qaba. Muddee mudassir baqas 1820 siif qabee jira. Boonii koo jedhu kana qaqqabe akkaawunti jala fudhadhu kafaladhuuti deebii na dubbisi. warri lakkoofsa filachuu barbaadan 1800 fi 17 1800 fi 19 1800 fi 22 1800 fi 25 1800 fi 26 1800 fi 32 1800 fi 36 1800 fi 40 lakkoofsa filadhaa uummata qashtiin jal'isinaati. Meeqa muramaa warri jettan 2500 tikeetiin kan ittiin muramu 1800 fi 22 abdii abdiin jira kafaladhu kootu hin qabamne sii qabee jira waan ta'eef deebi kafaladhu kootu abdii. Meeqaan murama tikeetii warri jettan 2500 2500 murama tikeetiin. Meeqaan murama warri jettan 2500 muddee
qabde birri amma haa galchu rakkoon qabu ammallee galchitu rakkoon qabu akkaawuntiin boonii koo ka jedhu kana gadi qabdee achala argachuu dandeetta akkaawuntiin kamiyyuu achala jira amma birri galchitee lakkoofsa waamu kanneen keessa lakkoofsa barbaadde filachuu hin dandeetta lakkoofsa waame kanneen keessa lakkoofsa barbaadde filachuu hin dandeetta 1111 munawwa Muhammad Nur ishii siif laala Muhammad Nur qabamee jira Muhammad Nur qabamee jira lakkoofsota waamu kanneen keessaa filadhu abdii siif qabee jira kaffalii kootu kiyyanaaf qabdee siif qabee jira kaffaladhu kootu 2500 kaffalii kootu siif qabee jira warri lakkoofsa filachuu barbaadan 1800 fi 11 1800 fi 12 1800 fi 18 1800 fi 25 1800 fi 26 1800 fi 32 maame gaafa guyyaa kamiiti kan kennamu maame hindalagama beeksisni hindalagama maame tiktok liivii hordofuu hin dandeetta beeksisni hindalagama gaafa guyyaa kennamu abdii 1800 abdii 1800 qabamee jira 1800 qabamee jira warri lakkoofsa filachuu barbaadan na dhageeffadhaa lakkoofsa sinii waama 1800 fi 11 1800 fi 11 1800 fi 12 1800 fi 17 1800 fi 23 1800 fi 25 1800 fi 26 carra birri meeqa 2500 2500 yoo yaasi qabee jira barka faladhu kootu sin jedhee jira siif qabee jira kafaladhu kootu sin jedhee jira 1800 fi 11 1800 fi 11 abdii siif qabee jira kafaladhu kootu iddoo itti argamtan eessa magaalaa Finfinneeti mudassina magaalaa Finfinneeti warri eessa argamtan jettanii nu gaafattan magaalaa Finfinnee illikuu meeqa qarshii meeqa qarshiin warri ittiin muramu tikeetiin 2500 murama tikeetiin 2500 murama namni baay'een nama 2000 waan ta'eef lakkoofsi jiru 2000 gadi filachuu hin dandeettan nama 2000 irra hirmaata waan ta'eef 2000 gadi filachuu hin dandeettanii lakkoofsi isin waamaa jiru kan hin dhageeffadhaa 1800 fi 12 1800 fi 17 1800 fi 18 1800 fi 25 1800 fi 2 1800 fi 26 1800 fi 32 1800 fi 37 1800 fi 40 1800 fi 43 1800 fi carra akkaawuntiin boonii koo ka jedhu kana akka gadi qabiiti boonii koo ka jedhu kana gadi qabi akkaawuntiin hundiyyuu achara jira akkaawuntiin kamiyyuu achara jira boonii koo ka jedhu kana gadi qabi boonii koo ka jedhu kana gadi qabdi akkaawuntii hundiyyuu achara argachuu dandeetta warri lakkoofsa filachuu barbaadan dhageeffadha lakkoofsa isin filachiisa warri qarshii meeqattanii na gaafata hartanii 2500 qarshii 2500 warri lakkoofsa filachuu barbaadan 1800 fi 31 1800 fi 32 1800 fi 33 1800 fi 36 1800 fi 40 1800 fi 42 1800 fi 45 1800 fi 49 1800 fi 50 1800 fi 54 1800 fi 55 1800 fi 57 1800
dhaqasiin jalde sina lakkoofsa filadhaa lakkoofsa isin waamu kanneen keessa filattanii abbaan warri maali ni nuuf galle nuun galle jettaa marsaa sadaffaa carraa konkolaataa abbaa carrataa isinii jedhaa jirra 2500 abbaa carrataa isiniif jedhaa jirra 2500 tikeetii muradhaa abbaa carrataa isinii jedhaa jirra. Ayma yoon fudhadha yoo rabbi carraa kan kee godhe gaafuma carraan ba'ee fudhatta waan torbeen keenya keessatti carraan hin dhumata waan ta'eef waan carraa ishii eessarraayi warri nuun jettan magaalaa Finfinneeti eessarraayi warri nuun jettan Finfinneerraayi warri lakkoofsa filachuu barbaadan lakkoofsa isin filachiisa 1832